ያቸውን አልመጣም ብያለሁ። በእርግጥ እንደዚህ አይነት ትንቢት ደስ አይልም። ግን ማን መሰለህ የተነበየልኝ? እሺ ኤርሚያስ ትላንትና ከዚህ በፊትም ተንብዮአል አውቃለሁ። እና ኤርሚያስ አበበ ተንብዮልኝ ነበረ እና ትላንትና ኦልሞስት ዩቱቡን ካየው በትክክል ታየዋለህ። እና እግዚአብሔር የሚቀጣህ በስጋም ጭምር ነው ምናምን ጭምር ነው ያለው። እንደ አጋጣሚ ሆኖ ደግሞ እኔ ደግሞ አልሞትም በህይወት እኖራለሁ የእግዚአብሔርን ማዳን ደግሞ ቆሜ እመሰክራለሁ ብዬ እሱም ደግሞ ስመሰክር በአንዲቱ ሃይማኖት በኦርቶዶክስ ተዋህዶ ውስጥ ሆኜ ነውና፣ እስቲ አንድ ጥያቄ ልጠይቅህ ተሙ። እኔ ያው የፕሮቴስታንት ዘማሪ ነኝ፣ አገልጋይ ነኝ፣ ታውቀኛለህ። እኔም አንተንም አውቃለሁ። በፕሮቴስታንት እምነት ውስጥ ሆነና አሁን በኦርቶዶክስ ተዋህዶ ውስጥ ሆነ ያለው ልዩነት ምንድን ነው? እንደው ምንድን ነው ልዩነቱ? ልዩነቱማ የመዳን ጉዳይ ነው። አሃ ፕሮቴስታንት አልዳንም እንዴ? ስለ መዳን አያወራም እንዴ ፕሮቴስታንት? አይ ፕሮቴስታንት አልዳንም። እንዴት ነው አልዳንም የምትለው? አንድን ትልቅ በብዙ ሚሊየንስ የሚጠጋ ፎሎወር ያለው እንዴት ነው አልዳንም የሚባለው? እኮ በሚሊየን ሰው ስለተከተለው አይደለም። ክርስቶስ ስለ መንግስተ ሰማያት ሲያስረዳ ምን አለ? በምሳሌ ሲያስረዳ በቀጭኗ መንገድ የሚሄድና በሰፊው መንገድ የሚሄድ አለ። እና አሁን ዓለም ሁሉ ጴንጤ ቢሆን ጴንጤ አይድንም። እኔ ብቻዬን ኦርቶዶክስ ከሆንኩኝ እኔ የምድነው። ኦኬ በግል ነው የምትለው? በግል አይደለም። ያው የነገርኩህ እኮ ነው። ዓለም ሁሉ አንተ 80 ሚሊዮን ምናምን ብለህ ስለጻፍከው ሳይሆን ዓለም ሁሉ ተጠቅልሎ ጴንጤ ቢሆን አይድንም። አዎ ልክ ነው። የሚድነው ቀጥተኛዋና እውነተኛዋን ክርስቶስ ኢየሱስ በደሙ ወደ መሰረታት ወደ አንዲቱ ሃይማኖት ሲመጣ ብቻ። አንዲቱ ሃይማኖት ማን ናት? ሞዴሬተሮች ማንን ነው የምታስገቡት? በጌታ እና ሞዴሬተሮች ሰው ባታስገቡብኝ ደስ ይለኛል። አንድ ጊዜ ራሴን በሰፊው ላድርግ። ሞዴሬተሮች ከሱ ጋር ስጨርስ ሌላ ሰው ይገባል። ማንንም ሰው አታስገቡ ሞዴሬተሮች። እሺ የኔ ወዶች ወዳቸዋል። ተሙዬ አንዲቱ ሃይማኖት ማን ናት? ቀጥተኛዋ ማን ናት? ቀጥተኛዋ ስጋን ከመለኮት ጋር ተዋህደ ብላ የምታምነው ማን ናት? ኦርቶዶክስ። መጽሐፍ ቅዱስ ላይ እነ ጳውሎስ እነ ጴጥሮስ ኦርቶዶክስ ነው አንዲቷ እምነት ቀጥተኛ እምነት ያሉት። ያ ጳውሎስ ምን አለ መሰለህ? ፊልጵስዩስ 4:5 ላይ ያወጣልኝ እስኪ። እሺ ኤፌሶን ቅርታ ኤፌሶን ስንት? 4:5 እንደው አንተ እኔ በጣም ወደ ቀድሞ ትመለሳለህ ብዬ በጉጉት ከምጠብቃቸው አንዱ አንተ ነህ። ጭልጥ ብለህ ገብተሃል። እኔ ጴንጤ ከመሆን ራሴን አላጠፋም። ተው እንደዚህ አትበል እንዴ! ተው እንደዚህ አትበል እንዴ! ምክንያቱም እውነት መንገድ ህይወት የሆነው ኢየሱስ ስለሆነ እሱን ገብተዋል ብዬ አስባለሁ። ኧረ ጴንጤ ከመሆን ራሴን ባጠፋ እመርጣለሁ። ኖ ይሄን ያክል ምንድን ነው? ይሄን ያክል ምንድን ነው? ይሄን ያህል እሺ ራስ ማጥፋትም ያው ኃጢአት ስለሆነ ዞሮ አንብባት 4:5 ኤፌስ። እሺ የሆነ እንትን እያወጣው ነው እንትን የሆነ ተገለነው መድሎ ደርሶብህ ነው እነ ያክል እንደዚህ የጠላት። እሺ 4:5 እሺ እንደዚህ ይላል። እሺ 4:5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በቃ አንዲት ጥምቀት። እዚች ጋር ስለ ሪሊጅን አላወራም። እሺ ችግር የለውም። ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት ብዙ ሰዎች የሚከተሉት የሆነ ጥላ እንደ ጥላ ማለት ነው። በቃ በዛ ጥላ ውስጥ ሰው የሚመላለስበት አንድ ድርጅት ማለት ኦርጋናይዜሽን። ኖ አይደለም፣ ድርጅት አይደለም። ሃይማኖት ማለት ግዕዝኛ ነው። ይሄ መጽሐፍ ቅዱስ ቅጂ መጀመሪያ ከግዕዝ ነው ወደ አማርኛ የተተረጎመው። እሺ ሃይማኖት ማለት ግዕዝኛ ነው። አንድ ጊዜ ይቅርታ የኔ አባት አለቃ የደወለ ሚውት ላክ ሄሎ
ይቅርታ ፊሽ የስራ አለቃዬ ደውሎልኝ ነው እና መጽሐፍ ቅዱስ ሲናገር ምን ይላል መሰለ? ባሮቹ ለጌቶቻችሁ ምን በሉ ይላል? ተገዙ ይላል። እና እኔ ኦልሞስት የዛ ድርጅት መስሪያ ቤት ሰራተኛ ነኝ። አለቃዬ ሲደውል ግዴታ ማክበር አለብኝ። ለዛ አለቃዬ ማክበር ስላለብኝ ነው። ሃይማኖት ማለት ግዕዝኛ ነው። መጽሐፍ ቅዱስ መጀመሪያ ቀጁ ከግዕዝ ነው የሚመጣው ኢትዮጵያ ውስጥ የኢትዮጵያ ነው። ስለዚህ ሃይማኖት ማለት አመነ ማለት ነው። ስለዚህ አንዲት እምነት፣ አንድ ጌታ፣ አንዲት ጥምቀት ይላል። ለምሳሌ ያክል ያቺቷ አንዲቷ እምነት ወይም ደግሞ አንዲቷ ሃይማኖት የውሃ ጥምቀትን የዘላለም ሕይወት ይሰጣል ብላ ታምናለች። እንደገና ደግሞ አንዱን ጌታ ማመን የዘላለም ሕይወት ይሰጣል ብላ ታምናለች። እንደዚሁ ማርቆስ ወንጌል 16:16 ላይ እንድናመሳክረው ምን ይላል? ያመነ የተጠመቀም ይድናል ይላል። ስለዚህ አንዲት ሃይማኖት፣ አንድ እምነት፣ አንድ ጌታ፣ አንዲት ጥምቀት። ስለዚህ እምነትና ጥምቀት ስለማይነጣጠል ይቺው አንዲቱ ሃይማኖት የዘላለም ሕይወት የሚሰጠውን ታውቃለች፣ ታምናለች ማለት ነው። ተረዳ ፊሽዬ? አንተ ስለምን እንደምትጠመቅ ብጠይቅ ላታውቀውም ልታውቀውም ትችላለህ። አላውቅም። ለምሳሌ ያክል ተጠምቀሃል አይደለ ፊሽዬ? አዎ ተጠምቄያለሁ። ያ የተጠመቀው ለምንድን ነው? እንግዲህ መጽሐፍ ቅዱሳዊ ፕሪንሲፕል ስለሆነ ነው። ፕሪንሲፕል ሚንስ ምን ማለት ነው? ፕሪንሲፕል ማለት ምን ማለት ነው? አማርኛው ጥሬ ፍቺው መርህ ወይም ህግ ወይም መጽሐፍ ቅዱስ ስለሚያዘን ማለት ነው። ህግ ለመፈጸም ነው ክርስቶስ የመጣው። ህግን ሊያድስ ነው የመጣው። ህግን ሊያድስ። ህግ ታዲያ ሲያድስ ታዲያ ምን አደረገ? ስለ ዝሙት ሲያወራ ክርስቶስ ምን አለ? በዛ ዘመን በሙሴ ዘመን ያመነዘረ አመነዘረ ነው፣ ኃጢአትን ሰራ ነው። ህግን ሲያድሰው ክርስቶስ ምን አደረገ? ያየ የተመኘ አመንዝሯል አለ። ስለዚህ ህግ አይደለም ማለት ነው መጠመቅ አንድ የመዳን ህግ ነው እኮ ያልኩህ። ህግ እኮ ይኸውልህ አባባሌ ነው እንጂ መጽሐፍ ቅዱሳዊ መሰረታዊ ስለሆነ ነው ያልኩህ። ቆይ ክርስቶስ ኢየሱስን ማመን ህግ ነው አይደለም? ነፃ ፍቃድ ነው። ነፃ ፍቃድ ነው። በጣም ስለዚህ እንደዚሁ ጥምቀት ህግ አይደለም። ህግ የምትለውን ብቻ አታስምር ተሙ። ህግ የምትለውን ብቻ ላይ አታስምር። ለምን ተጠመቅ? ቆይ ፊሺ አንተ አገልጋይ ነህ። ቆይ ይኸውልህ አንተ አገልጋይ ነህ። የአንድ ቤተክርስቲያን ዘማሪ ነህ። ደግሞ የትም ቤተክርስቲያን የትም ቸርች ስትጠራ እየሄድክ የምትዘምር ወንድም ነህ። እንደ ሌሎቹ እንትን ብዬ አላወራም። ግን አንተ ለምን ተጠመቅ? የተጠመቅኩት መጽሐፍ ቅዱስ ያመነ የተጠመቀ ይድናል ስለሚል። ለመዳን የተጠመቀው ይድናል ብሏላ። ያመነ የተጠመቀ ይድናል። ለመዳን የተጠመቀው ያመነ አመንኩኝ ከዛ ተጠመቅኩ። ለመዳን ነው ወይ የተጠመቀው ነው ወይ? የኔ ጥያቄ ነጣጥላ አታውራው። አንድ ላይ ያመነ የተጠመቀ ይድናል። አምነን የተጠመቀው? አዎ አመንኩኝ። ኢየሱስ ጌታ እንደሆነ በልቤ ያመንኩኝ፣ በአፌ መሰከርኩኝ፣ ከዛ ዳንኩኝ፣ ተጠመቅኩ ማለት። እሺ ዞሮ ለመዳን ጥምቀት አስፈላጊ ነው ማለት ነው በአንተ ትምህርት? በእኔ ትምህርት ሳይሆን በመጽሐፍ ቅዱሱ ትምህርት ያመነ የተጠመቀ ይድናል ስላለ ቀጥታ ነጣጥዬው ሳይሆን ቀጥታ አምኜ ተጠመቅኩ። እንደዛ ነው ብዬ ማምነው። ወንድምየው አልተረዳኸኝም። እሺ አልተረዳኸኝም ነው መሰለህ ተሜ። ነጣጥለ ነው የምትጠይቀኝ? ነጣጥለ አልነጣጥልም። ለምሳሌ ያክል እርግጠኛ ነኝ በፕሮቴስታንት ቤት ውስጥ ተወልደህ ስላደግክ እንደኔ ነው ተጠምቃል ብዬ ማስበው። በ14 ወይ በ13 ዓመት ነው የተጠመቅከው? እኔ ባክግራውንዴም የወጣሁትም ከኦርቶዶክስ ነው። ከጴንጤ ቤተሰብ አይደለም የተወለድኩት። ኦልሬዲ ከኦርቶዶክስ ቤተሰብ ነው። ግራጁዋል ወደ ፕሮቴስታንት የመጣሁት። እሺ መቼ ነው የተጠመቀው? ልክ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ የተቀበልኩ የጥምቀት ትምህርት ተማርኩኝ፣ ከዛ ተጠመቅኩ። ለምን ተጠመቀ? ለምን ተጠመቅ? መጽሐፍ ቅዱሱ ያመነ የተጠመቀ ይድናል ስላለኝ እኮ። ለምን ተጠመክ ነው እኮ የኔ ጥያቄ። ለመዳን የተጠመቅከው አምነህን ለመዳን የተጠመቅከው?
አዎ ለመዳን። በጣም ጥሩ። የቸርች ነው ያለኸው? እኔ ለምን አልከኝ? ለምን ጠየከኝ? የትኛዋ ቸርች ናት? እምነትንና ያልነጣጠለችዋ ቸርችን ማወቅ ፈልጌ ነው። ያመነ የተጠመቀ ይድናል ስለሚል አመንኩኝ፣ ከዛ ተጠመኩኝ። ማመን ይቀድማል ከመጠመቅ። አልተረዳኸኝም የኔ አባት። የቸርች ነው ያለው። እኔ እምነትና ጥምቀትን ያልነጣጠለች ቸርች፣ ወንጌላውያን ቸርች፣ ወንጌላውያን የቸርች የቷ ቸርች? እስኪ የመተዳደሪያ ደንቧን እኮ ፈልጌ ነው። የቸርች ያመነ የተጠመቀ ይድናል አለችኝ፣ ባይብሉ አለኝ። ከዛ አመንኩኝ፣ ተጠመኩኝ። እሺ ስጋ ደሙን ለምንድን ነው የምትወስደው? ስጋ ደሙን የምወስደው ጌታ ኢየሱስ እንድንወስድ ስላዘዘን ትእዛዝ ስለሆነ ነው እንጂ ደሜን ማን ነው ስጋዬን በበላችሁ ጊዜ ደሜን በጠጣችሁ ጊዜ ስላለ ምን አለ? ስላለ ምን አለ? መጨረሻ ላይ 4 ነጥብ ያደርግ ደሜን በጠጣችሁ ጊዜ ስጋዬን በበላችሁ ጊዜ ሞቱን እስከ ለዘላለም ታወራላችሁ፣ ምስክር ትሆናላችሁ አለ። አልተረዳኸኝም። ምን አለህ ነው እኮ ያልኩህ እኮ። ደሜን የበላችሁ ስጋዬን ከጠጣችሁ ምን ትሆናላችሁ አለ? ትድናላችሁ፣ ምስክሮቼ ትሆናላችሁ። ምን ላይ ነው ያለው? አሁን ጥቅሱን ስጠኝ፣ እንደሱ የሚለውን ጥቅሱን ስጠኝ። ደሜን በልታችሁ ስጋዬን ጠጥታችሁ ምስክሬ ትሆናላችሁ ያለውን ጥቅስ ስጠኝ። ስጋዬን የበላ አንተ የአማርኛ እንትኖችን ፋላሲዎችን አትጠብቅ። ክርስቶስ እንደዛ አለ። ክርስቶስ እንደዛ አለ። ስጋዬን በበላችሁ ጊዜ ደሜን በጠጣችሁ ጊዜ እንትን ምንድነው ስለ ሞቴ ትናገራላችሁ ነው ያለው። ምን ላይ ነው ያለው? እንደዛ እኔ ወይ ዘልዬ ይሆናል አላነበብኩት ይሆናል። አንብበው ምን ላይ ነው ያለው? አንብበው እስኪ ስጋዬን በልታችሁ ደሜን ጠጥታችሁ ምስክሮቼ ትሆናላችሁ ያለውን ጥቅስ ስጠኝ። ስጋው እኮ ሲባል የኢየሱስን ስጋ ሳይሆን ያለውን ልነግርህ፣ ምሳሌውን በቃ ለሌላ ጊዜ አላለም። እንደዛ ምሳሌም አላለም። ምሳሌውን እኮ ምታረ አላለም። ለምሳሌ ተብሎ ትምህርት አይሰራም። ለምንድን ነው ስጋ ደሙን የምትወስደው ስባል እኔ የዘላለም ሕይወት ስለሆነ የክርስቶስ አልኩ እኮ ነበር። ቆይ አዳመ፣ የክርስቶስ ኢየሱስ ስጋ የዘላለም እንጀራ ስለሆነ መዳኛ ስለሆነ ክርስቶስ ኢየሱስ አንስቶ ለደቀ መዛሙርቶቹ ይህ ስለናንተ የሚቆረሰው ስጋዬ ነው ብሎ አንስቶ ቆርሶ ሰጣቸው። ይህም ስለናንተ የሚፈሰው ደሜ ነው ብሎ አንስቶ ቀርቶ ሰጣቸው፣ ጠጡ። ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። የዘላለም ሕይወት ለማግኘት የክርስቶስ ኢየሱስን ክቡር የሆነ ስጋ ክቡር የሆነ ደምን ምን ማድረግ አለብን? መጠጣት መብላት አለብን። እሱ የዘላለም እንጀራ ስለሆነ መዳኛ ስለሆነ፣ ስለዚህ ይኸው እዚሁ ጋር ጥቅሱን አመጣለን። ሉቃስ 22:19 ላይ እንካችሁ ብሎ ነው ቆርሶ የሰጣቸው ክርስቶስ። ይህም ለመታሰቢያ ያድርጉት ነው ያለው እንጂ የዘላለም ልክ ነው የዘላለም ሕይወት ነው የምናገኘው፣ ግን ለመታሰቢያ ያድርጉት ነው። አንድ ጊዜ ኢየሱስ የዘላለም እንጀራ ነው። በእርግጥ ነው። እንጀራ ምንድን ነው? እንጀራ ምንድን ነው? እንጀራ ነው። እንጀራ ምንድን ነው? እንጀራ ነው። እንጀራ ምንድን ነው ይባላል? እንጀራ የሚበላ ነው ወይስ ምንድን ነው? የሚበላ ነው። እኔ የዘላለም እንጀራ ነኝ ሲል ምን ማለት ፈልጎ ነው ኢየሱስ? እኔ የዘላለም እንጀራ ነኝ የሚል ክፍል አለ እንዴ? ክርስቶስ ኢየሱስ የዘላለም እንጀራ አይደለም? እኔ የህይወት እንጀራ ነኝ። እኔ የህይወት እንጀራ ነኝ እንጂ ያለው እኔ አውቃለሁ። ጥቅሱን ችግር የለውም። እኔ የህይወት ውሃ ነኝ ሲል ከምን ጋር አያይዞት እንዳለ እኔ የህይወት እንጀራ ነኝ ሲል ምን ለማለት እንደው ኢየሱስ እንጀራ አይደለም? እኔ የዘላለም ህይወት ነኝ፣ የዘላለም እንጀራ ነኝ፣ የዘላለም ውሃ ነኝ አላለም ክርስቶስ? አሉ እኔ የህይወት እንጀራ ነኝ እንጂ ነው ያለው እንጂ እኔ የዘላለም እንጀራ ነኝ አላለም። ህይወት ምን ማለት ነው? የህይወት እንጀራ ነኝ እኮ ህይወት ምንድን ነው? የዘላለም እንጀራ ነኝ የሚል ቦታ አለ። ፊሽዬ ችግር የለውም። ወይ አንተ የህይወት ምንጭ ነኝ ይላል፣ የሆነ ቦታ ላይ የህይወት ምንጭ ነኝ ይላል። እኔ የህይወት እንጀራ ነኝ ይላል። የህይወት ውሃ ነኝ ማለት ምን ማለት ነው? የዘላለም እንጀራና የህይወት ውሃ አንድ። የህይወት ውሃ ማለት ምን ማለት ነው? ንገረኝ። የህይወት ውሃ ማለት ማን ነው? ሶሪ የህይወት ውሃ ማለት የህይወት ውሃ ማለት ራሱን እግዚአብሔርን በውስጣችን ስናስገባ ያለን ህይወት ማለት ነው። ያ በጌታ ቆይ፣ የህይወት ውሃ ማለት ምን ማለት ነው?
የህይወት እንጀራ እና የህይወት ውሃ ምንጭ ነኝ። እንጀራውን ችግር የለውም። እንጀራውንም ውሃውንም ከደሙ ጋርና ከስጋው ጋር ለማያያዝ ፈልጎ ነው። ነገርን በምሳሌ ሊያስተምር ፈልጎ ነው። ግን የህይወት ውሃ የዘላለም እንጀራ ነኝ፣ ቀጥታ የዘላለም እንጀራ ነኝ ለምን ተብሎ አልተጻፈም? የህይወት ውሃ ማለት ምን ማለት ነው ወዳጅ? መልስልኝ። የህይወት ውሃ ማለት እኔ የህይወት ውሃ ነኝ፣ ህይወት ነኝ፣ ለእናንተ የመኖር ሚስጥር፣ በቃ የመንግስት ሰማያት ሚስጥር እኔ ነኝ ማለቱ ነው። ውሃ ምንድን ነው አገልግሎቱ? ውሃ ህይወት ይሰጣል፣ ሪዚስት ታደርጋለህ፣ አቅም ይሰጣል፣ ኢነርጂ ያደርጋል። እንደዛ የሚጠጣ ነው። አዎ ታደስ። ስለዚህ የክርስቶስ ኢየሱስ ደም የሚጠጣ ነው። የክርስቶስ ደም ለምሳሌ ነው የምንወስደው፣ ለመታሰቢያው ነው የምንወስደው። በቃ ለምሳሌ የሚል ጥቅስ ስጠኝ። ኖ ለመታሰቢያው ነው የምንወስደው፣ ለመታሰቢያ። እሺ መጽሐፍ ቅዱስ ይዋሻል? መጽሐፍ ቅዱስ ይዋሻል አልልም እኔ። እሺ መጽሐፍ ቅዱስ ማይዋሽ ከሆነ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ዘላለምና ሕይወት ልዩነት የለውም። ቅድም ላይ አንተ ሕይወት ሌላ ነው ዘላለም ሌላ ነው ስላልከኝ ልዩነት እንደሌለው ልነግር ነው። በሕይወት እስካለህ ድረስ ዘላለም ነህ አንተ። ስለዚህ ክርስቶስ ኢየሱስን ያገኘ ዘላለማዊ ነው። ክርስቶስ ኢየሱስን ያላገኘ በሕይወት አይኖርም። ወይ አዳምጠኝ። ያ ላውጣልህ መጽሐፉን ላውጣልህ። እሺ መጽሐፍ በጌታ መጽሐፉን ላውጣልህ። ለሌላ ጊዜ እኔ አሁን ዋናው እንድትነግረኝ የፈለግኩት ምንድን ነው? ከፕሮቴስታንት ቤተ እምነት አውጥቶ ኦርቶዶክስ ጋር ያደረገክ ነገር ምንድን ነው ብዬ ነው የጠየቀው። አይደለም እኔ እኮ አልኩ እኮ ያደረገኝን ነገር ላዳባው ስል ሽቶ ለምን እንደሆንኩ ልንገርህ። የዘላለም ሕይወት ፍለጋ። የዘላለም ሕይወት ፕሮቴስታንት ጋር የለም ማለት ነው? የለም። ምን ያክል እርግጠኛ ነን? ከመቶ 110% ካለ 200%ም ካለ 1000%ም ካለ እሱን አድርገው ሰድልኝ። ድንገት እንትን ይሁን እንዴት ተሙ ድንገት እልህ ይሁን። ከማን ጋር ነው ለመገባው? እንዴት ሰው ከነፍሱ ጋር እና ከህይወቱ ጋር እልህ ውስጥ ይገባል? አይ የወጣበትን ቤተ እምነት የዘላለም ሕይወት የለውም ስትል ድንገት ከቤተሰቦችም ወይም አንተም ካሳለፍኳቸው ነገሮች የባከነ ጊዜ እንዳለቁ ነው የባከነ ጊዜ እንዳሳለፍኩ ነው የሚናገረው የተናገረው። የለውም በቃ አለቀ። የዘላለም ሕይወት የለውም። ተዋህዶ ቤተክርስቲያን የዘላለም ሕይወት እንዳላት ምን ያክል እርግጠኛ ነው? እኔ ምስክር ነኝ። ጌታ ኢየሱስ የምን እምነት ተከታይ ነበር? ለምን እኔ ምስክር ነኝ እንዳልኩ ልንገርህ። እኔ በላይ ለእኔ ሊያውቅልኝ የሚችል ማንም መስካሪ ሊኖር አይችልም። ስለዚህ 100%ም ሆነ ከፐርሰንት በላይም ቢሆን እኔ ምስክር ነኝና ኦርቶዶክስ ተዋህዶ ለዘላለም ሕይወት መገኛ ምንጭ ናት ብዬ አምናለሁ። አንዲቱ ሃይማኖት አከብርልሃለሁ። ፍላጎትህን እንትንን አከብርልሃለሁ። እውነታውን የነገርኩህ ግን እውነታው ነው። እውነታውን የነገርኩህ ፍላጎት አለ። ፍላጎትማ ምኞት ነው። እውነታ ግን ነው። 4 ነጥብ ነው። 4 ነጥብ ነው። አዎ ይኸውልህ፣ ምኞት ፍላጎት ምኞት ነው። እውነት ግን እውነት ነው። በቃ 4 ነጥብ ነው። በቃ ምንም የምትከፍተው የምትዘጋውም የለም። ዝግት ያረከበት ነው። ቁልፉ ኢየሱስ ነው። በሱ በር ገብቻለሁ። ማንም ሊያወጣኝ አይችልም። ስለዚህ አንተ ዊዛውት ኦርቶዶክስም ዊዛውት ፕሮቴስታንትም ቁልፉን ከያዝክ በቂ ነው ማለት ነው። ፕሮቴስታንቶች የዘላለም ሕይወት የላቸውም። እንደ አንድ ሰው መጥቶ ኦርቶዶክስ በለኝ የዘላለም ሕይወት የለውም ስል ለምን አልከኝ በለኝና ጠይቀኝ። ለምን አልከኝ? በጣም ጥሩ። ኢየሱስን ታውቀዋለህ? ፍስሐ ኢየሱስን ታውቃለህ ስትለኝ ኢየሱስን ታውቀዋለህ ስትለኝ አብራራለህ። ጴንጤዎች ኢየሱስን አያውቁትም ብዬ ስለማምን ኢየሱስን ታውቀዋለህ? አዎ። ኢየሱስ ስንት አካል ስንት ባህሪ ያለው? ስንት ባህሪ ያለው? ስንት አካል ስንት ባህሪ ያለው? ለምን ጠየቀኝ? አታውቀውም አንተ? ጴንጤዎች ኢየሱስን አያውቁትም ብዬ ስለማምን ነው። እኔ ይኸውልህ መዳን በኢየሱስ ስለሆነ እኔ ኢየሱስን ስለማውቀው ነው ኦርቶዶክስ የሆንኩት። ጴንጤዎች ግን ኢየሱስን በምላሳቸው ያወሩታል እንጂ በውስጣቸውና በትምህርቱ ፈጽመው ስለማያውቁት ኢየሱስን አካል ስንት ባህሪ ያለው? ስለ ባህሪው ምናምን ሳይሆን ማውራት ያለብን በቃ ስለዚህ ኢየሱስ ያለ ሁሉ ኢየሱስ ያለ ሁሉ መንግስተ ሰማያት አይገባም። አያውቁትም ማለት አንተ እንደማትገባ እንደምትገባ በምን? እኔ ደግሞ ዲቴል ጥልቅ ብዬ ኢየሱስን አውቄው ነው ኦርቶዶክስ ሆንኩት።
ጠንቅቄው ነው ኢየሱስን ያውቄው ለሚባል ኢየሱስን ሳልረዳው ሳላውቀው ኦርቶዶክስ አልሆንም። ስለዚህ ጴንጤዎች ኢየሱስን ኢየሱስ ይሉታል፣ ግን አያውቁም። እንዴት መሰለ ኢየሱስን የሚያውቁት በመንፈስ ነው። በመንፈስ ተረድተው ቀምሰውት ነው፣ አይተውት ነው። እስቲ ቆይ ኢየሱስ ስንት አካል ስንት ባህሪ ያለው? ስለ አካልና ስለ ባህሪው አይደለም እኮ እንድትጠይቀኝ የፈለኩት እኔ እኮ በቃ ይኸው ነው። በቃ ጨረስን። በቃ ስለዚህ አካል ስለ ባህሪው እንድትጠይቀኝ አይደለም እመልስልሃለሁ። እሱም ከብዶኝ አይደለም እኮ መልሰው፣ ሳይከብድ ቀለል አድርገህ መልስ። ከብዶኝ አይደለም ስለመመለስና ስላለመመለስ አይደለም። እዚህ ጋር ስለመሸናነፍ ነገር አይደለም፣ ግን አይደለም። እሺ ቀለል አድርገው ለማሸነፍ ሳይሆን ኢየሱስን ማን ብለህ ትጠራዋለህ? የእግዚአብሔር ልጅ። ኢየሱስ የእግዚአብሔር ልጅ ነው። አዎ የእግዚአብሔር ልጅ ሲሆን ማን ተብሎ ይጠራል? መለኮታዊ ስሙ ኢየሱስ ክርስቶስ። የኢየሱስ መለኮታዊ ስሙንና ስጉ ስሙን ንገረኝ እስኪ፣ ወይም ስጋዊ ስሙ። ኢየሱስ ክርስቶስ የአብ ልጅ ወልድ ማለት ነው። ስለዚህ አንተ ከጊዜ በኋላ ኢየሱስም አብ ነውም ልትለኝ ትችላለህ ማለት ነው። መለኮታዊ እግዚአብሔር ኢየሱስ የእግዚአብሔር ልጅ አይደለም? እኔ እኮ ነው አልከኝ። አዎ አልኩ። እሺ አይደለም ወይ? አይደለም። ኢየሱስን የእግዚአብሔር ልጅ ብለኛል፣ አልተጣላሁም። የክርስቶስ ኢየሱስ ስጉ ስሙንና መለኮታዊ ስሙን ንገረኝ። ስጉ ስም መለኮታዊ ስም እኔ ቴዎሎጂ ስላልተማርኩኝ እንደዚህ ነው እንደዛ ነው አልልም። ቴዎሎጂ ግን የተማሩ ሰዎች ሊመልሱ ይችላሉ። ኢየሱስ ማን ነው በመለኮታዊ ስሙ አጠራር? ኢየሱስ ክርስቶስ ጌታ ነው። እኔ ብቻ አልተረዳኸኝም። አሁንም ወንድምየው ኢየሱስ ማን ነው አልከኝ? ኢየሱስ ጌታ ነው። መጽሐፍ ቅዱስ የሚለው እንደዛ ነው እንጂ እንትን ነው ምንድን ነው? በአጠራሩ ስሙ ወልድ ነው። መጽሐፍ ቅዱስ ኢየሱስ ጌታ ነው ብሎ ነው የሚዘጋው? ወልድም ነው፣ የአብ ልጅ ነው። እየጻፉልህ ነው። ለማንኛውም ጻፈልኝ፣ የቱ ጋር ነው የጻፈልኝ? እንደዚህ ልበል፣ ችግር የለውም። አይ አለማወቅም ማወቅም ችግር የለውም። እዚህ ጋር ተሙ እዚች ጋር ማን የጻፉልን የምትል ማን ጻፍ? ችግር የለውም። ኧረ ችግር የለውም። አንበበህ መልስ። ግን ይኸውልህ መለኮታዊ ስሙ ወልድ እግዚአብሔር ወልድ ይባላል። አዎ መለስኩልህ እኮ መልሼልሃለሁ። ኢየሱስ ክርስቶስ ይባላል። ኢየሱስ ከስም በላይ ሁሉ ስም ስልጣን ያለው የሆነ ስም ቢኖር ኢየሱስ ይባላል። ያ ኢየሱስ ትልቅ ስልጣን ያለው ስም ስለሆነ ማለት ነው። ቀጥሎ ፍሽዬ እንድትረዳ የምፈልገው መለኮታዊ ስሙ ወልድ የሆነው ስጉ ስሙ ኢየሱስ የተባለው ስንት አካልና ስንት ባህሪ ያለው እንዴት እሱ ወደ ምድር መጣ? እኔ ስንት አካልና ስንት ባህሪ ያለው የምለውን እነግርሃለሁ፣ ግን እንዴት ወደ ምድር መጣ ከሚለው ልነሳ። እሺ እንዴት ወደ ምድር መጣ? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚናገረው ነው። እሱ ቃል ብቻ በቂ ነው ለሰው ልጅ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ስለሚል ለዓለም ነው የመጣው። ዮሐንስ ወንጌል 3:16 በጣም ጥሩ። እና እንዴት መጣ ላልከኝ ጉዳይ የመጣበት ዓላማ ለሰው ልጆች ኃጢአት አዳም የሰራውን ኃጢአት ምን ሊል ሊያስወግድ በመስቀል ላይ ለሰው ልጅ ሊሰቀል በቅድስት ድንግል ማርያም በኩል ነው የመጣው። መልካም ሲመጣ ከድንግል ማርያም ሲወለድ መለኮት ሆኖ ነው የተወለደው። ፍጹም ሰው ፍጹም አምላክ ሆኖ ነው። ስለዚህ ኢየሱስ ስንት አካልና ስንት ባህሪ ያለው? ፍጹም ሰው ፍጹም አምላክ። መልካም ስንት አካልና ስንት ባህሪ ያለው? ፍጹም ሰው ፍጹም አምላክ። ስንት አካልና ስንት ባህሪ ያለው? ፍጹም ሰው ፍጹም አምላክ። እሱም እኔም ፍጹም ሰው ፍጹም አምላክ ነው ብዬ ነው ማምነው። ግን ስንት አካልና ስንት ባህሪ ያለው? በቃ ፍጹም ሰው ካለ አንድ፣ ፍጹም አምላክ ካለ ደግሞ ሁለት እኮ። ስንት አካልና ስንት ባህሪ? ፍጹም ሰውና ፍጹም አምላክ እኮ። ስንት አካል ስንት ባህሪ ያለው? አንድ አካል አንድ ደግሞ ባህሪ። እሱ የኔ ትምህርት ነው፣ የጴንጤ ትምህርት አይደለም። ኖ እኔ የማምንበት ነው። ተሙ ጌታ አንድ አካል
አትይም ምን እየመለሰልን እኮ ስርዓት አድርግ ምናምን ይለኛል። እኔ እየመለስኩልህ እኮ ነው። አንተ እኮ ተጫንኩ እንዴ ፍሽዬ ወይ ተጫንኩ ተጭኛለሁ። አልተጫንከኝም፣ ግን እየመለስኩልህ ነው። በጣም ጥሩ። አንድ አካልና አንድ ባህሪ ብለህ የጠራው ከምን የተነሳ ኢየሱስን ፍጹም ሰው ፍጹም አምላክ ስለሚል አመጣጡ ወደ ምድር አመጣጡ። ቆይ አንዴ ኢየሱስ ክርስቶስ የመጣበት አመጣጡ ፍጹም ሰውና ፍጹም አምላክ ሆኖ ስለመጣ እንደ ሰው አይ አትደውሉበት። እንደ ሰው ሰውኛ ባህሪ ይዟል። እንደ አምላክ ደግሞ አምላክነት ባህሪ ያዘበት ቦታ አለ። ቆይ ፊሺ አንድ አካል አንድ ባህሪ ብሎ የሚያምን አንድ ጴንጤ አንድ ቁጥር ጻፍልኝ ላስገባ። ፍጹም ሰውና ፍጹም አምላክ በሚለው የሚያምን አስገባ። ፍጹም ሰውና ፍጹም አምላክ ብሎ በሚያምን አንድ አካልና አንድ ባህሪ ብሎ የሚያምን አንድ አካልና አንድ ባህሪ የሚለውን ተወውና ለጊዜው ፍጹም ሰውና ፍጹም አምላክ ነው ብሎ የሚያምን ሰው ይግባበል። ተወዋለሁ። ለምን እንደማልተው ልንገርህ። እዚህ ጋር ነው ነገረ ድህነት የሚጀምረው። ለዚህም ነው ጴንጤዎች ኢየሱስን አያውቁትም ነው ተሜ የነገርኩህ እኮ መጽሐፍ ቅዱስ ጴንጤማ እኮ መጽሐፍ ቅዱስ የለውም አላልኩም። ጴንጤ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደለም እንዴ አንተ። እሺ እግዚአብሔር ፊሺ ቆይ ይቅርታ፣ ይሄን ስልክ ላንሳ። ሄሎ እሺ ይቅርታ ስልክ ገብቶብኝ ነበር በመሃል ለዛ ነው። እና ችግር የለም ተሙዬ። ከታች ሰው አለ እንዴ? ከኔ በታች ሰው አለ እንዴ? ማን አለ? ማን የሚል ኦኬ። ሀፉኝ ነው ለዛ ነው። እንዴት ነው የሚስተካከለው እሱ ነገር? እስቲ ቆይ ላስተካክለው። እሱ እንትን ኦኬ። እንዴት ነው የሚስተካከለው? እንትን ብሎኝ እኮ ነው እኮ ወንድምየው እንደዚህ ነው በቃ የሚያደርገው። የኔ አራት የሆኑ ነገሮች አሉ፣ እነሱን እንካቸው እኮ ገብቶኛል። የሉም እዚህ ገስት የሚለው ቦታ ላይ ገስት የሚላክበት ቦታ ላይ ንካና ከላይ አሉ ኦፕሽኖች አሉ። አይ እንደገና እንትን ማለት አለብኝ። ቆይ እስቲ ቆይ ልውጣና እኔ ልላክል እንደገና። እሺ ጥያቄ አለኝ እባክህ። ጥያቄ አለህ እባክህ? እሺ ገስት ልካል። ጥያቄ ያለው ሰውዬ ገስት ላክልኝ ወንድሜ። ቪዲዮን ገብታችሁ ሪፖስት ኮፕሊንክ አድርጉልኝ ውዶች። እንደዚሁ ነው የሚሆነው። ፊሽ በቃ ችግር የለው። ኡፍ ጨጓራዬን አመመኝ። ምንድን ነው ደግሞ አምሮብሃል? ፋብልጭ ብላል ተሙሻ። ያው ሰው ግድ ነው እኮ ኦርቶዶክስ ስትሆን እኮ እንደዛ ነው። ትናንትና ከፈሌ ጋር ነበርን አብረን። ፈለገ አንደኛ ሰው አብረን ነበርን። ፈለገ በጣም ምርጥ ልጅ ነው። ብዙ ከቀረብከው ራሱ ብዙ ነገር የምትጠቀም ልጅ ነው። አብረን ነበርን። አብረን ሻይ ምናምን ጠጣን። አብረን እያወራን ነበረ። በዚህ ጥምቀት ላስጠምቅ እያለኝ ነው። እባክህ በዚህ ጥምቀት ላስጠምቅ። ለምን ግን አትጠመቅም? ተጠመቅኩ እኮ ነው ኢየሱስ ጌታ ነው ብዬ በአፌ በልቤ አምኜ በአፌ መስከር እኮ ተጠመቅኩ። አይ ቆይ ለምን እውነት ፊሽዬ ለምን ደው የማትጠመቀው? ኦርቶዶክስ ማለት ተጠመቅኩ እኮ እኔ እኮ የሃይማኖት እኮ ችግር የለብኝም። ኦርቶዶክስንም በጣም ነው የምወደው። ባይዘወይ ተሙዬ በዚህ አጋጣሚ ግን በቃ የገባኝና የተረዳሁት አንድ እውነት አለ። እዛ ውስጥ ነኝ፣ እዛ ጥላ ውስጥ ነኝ ያለሁት። ያ ጥላ እኮ ነው ግራ የገባኝ እኮ ነው ፊሽዬ። ያ ጥላ ምንድን ነው የሚባለው? ጥላው ስሙ? ያ ጥላ ደግሞ ኢየሱስ ክርስቶስ እኮ። ኢየሱስ የት ነው ያለው? ኢየሱስ ክርስቶስ ያለው በልባችን ውስጥ በቅዱሳን ህብረት ውስጥ
አልገባኝም። በቅዱሳን ህብረት ቅዱሳን እነማን ናቸው? በጌታ በኢየሱስ ደም የተዋጀ ህዝብ ነው። በጣም ጥሩ። የክርስቶስ ኢየሱስ ደምን እንዴት ነው የምትዋጅበት? ደሙ ያድናል? አዎ ታደስ ደሙ ያድናል። በጣም ጥሩ። አንተ የክርስቶስ ኢየሱስን ደም የወሰድከው ለመዳን ነው? የሞተልኝም የፈሰሰውም እኮ እኔ እንድድን የኢሳያስ 53 ላይ እኮ ይናገራል አይደል? ስለመፍሰሱ ሳይሆን ስጋ ደሙን የምትወስደው ለመዳን ነው ወይ? ኦኬ፣ አንተ ቀጥታ እየሄድክ ያለው ወደ ስጋ ደሙ ወደ ቅዱስ ቁርባኑ እኮ ነው የምትሄደው። ከምልህ ጋር ቅዱስ ቁርባኑ ወይም ስጋ ደሙን የምንወስድበት ምክንያት ለመታሰቢያ ነው ብያለሁ ቅድም። በቃ ኢየሱስ ክርስቶስ ለእኛ እንደፈሰሰ ደሙን በጠጣን ጊዜ ስጋውን በበላን ጊዜ ክርስቶስን ለመታሰቢያ እንደምንወስድ ነው እየነገርኩ ያለሁት። ለመታሰቢያ ባትበላና ባትጠጣስ ትድናለህ? አዎ ቅዱስ ደሙን ሳይወስዱና ሳይበሉ እኮ የዳኑ ሰዎች አሉ። ለምሳሌ በኢየሱስ አጠገብ የተሰቀለው ሰውዬ ቅጽበታዊ መዳን ይሆንለታል። ሳልቬሽኑ እኮ እዛው ያኔ የውሃ ጥምቀት ለዘላለም ሕይወት መሆኑን ስጋ ደሙን መውሰድ የዘላለም ሕይወት መሆኑን ያኔ መስቀል ላይ ተነግሮ ነበር። ያኔ አዲስ ኪዳን መቼ ነው የጀመረው? አዲስ ኪዳን መቼ ነው የጀመረው? ምን ላይ ነው የጀመረው? ምን ላይ ነው የጀመረው? ከኢየሱስ ክርስቶስ። ከየትኛው ኢየሱስ ክርስቶስ? ከምን ነው የጀመረው አዲስ ኪዳን? ኢየሱስ ክርስቶስ ከመወለዱ ጀምሮ። ከውልደቱ ጀምሮ ከማቴዎስ ወንጌል ጀምሮ ነው አዲስ ኪዳን የጀመረው። ታደስ ኖ አዲስ ኪዳንን ግን አንድ አስጨርሰኝ። አዲስ ኪዳንን ግን ብሉይ ኪዳን ላይ ሆኖ ግን የተረኩ አሉ። አይደለም ወዳጅ፣ አዲስ ኪዳን መቼ ነው የጀመረው? እኛ አዲስ ኪዳን ትውልድ ነን ስንል አዲስ ኪዳን ከመቼ ነው የጀመረው? አዲስ ኪዳን የጀመረው ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ። እሺ፣ ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ከሆነ አዲስ ኪዳን ግን ብለን የምንጠራው ከምንድን ነው የጀመረው? አሁን መለስኩልህ እኮ ትንሣኤው ከመነሳቱ። የመጽሐፍ ቅዱስ አዲስ ኪዳን ጅማሬ ብለን የምንቀበለው ከመጽሐፍ ቅዱስ የትኛው ነው? እንደ የማርቆስ ወንጌል፣ የማቴዎስ ወንጌል፣ የዮሐንስ ወንጌል ከሱ ነው የሚጀምረው አዲስ ኪዳን። ከትንሣኤው ጀምሮ ነው፣ ኢየሱስ ከተነሳበት ጀምሮ ነው። ግን እንደ መጽሐፍ ቅዱስ ማህበር ምን ብሎ አለን? የኦርቶዶክስም ካቶሊክም እንትን የሚልበት ምንድን ነው? ከማርቆስ ወንጌል፣ ከማቴዎስ ወንጌል እነዚህ አራቱ ወንጌላቶች የአዲስ ኪዳንን እንትን ነው የሚያሳየን። ገብቷል? ይሄንን ይመስላል። የማቴዎስ ወንጌል ነው እንግዲህ የሚጀምረው። የማቴዎስ ወንጌል ነው እንግዲህ አዲስ ኪዳን ስንጀምር የማቴዎስ ወንጌል ነው። አልሰማኝም? ኧረ ሰምቻለሁ። ከማቴዎስ ወንጌል አይጀምርም፣ ከሐዋርያት ሥራ ነው የሚጀምረው አዲስ ኪዳን። እኔ ግን የኢየሱስ ታሪክ ኢየሱስ ክርስቶስ ወልደት አይደለም። በቃ እሺ በለኝ። ወር ማብራት ብዙ ሚራክሎች የጀመሩ እሺ በለኝ። እስቲ እንዴት ነው ከሐዋርያት ሥራ የጀመረው? ንገረኝ። ሐዋርያት ሥራ ምዕራፍ 1 አንብበው እስኪ። እሺ ከመንፈስ ቅዱስ ጀምሮ በቃ ሐዋርያት ሥራ ከዛ አዲስ ኪዳን ከዛ ነው የጀመረው በመድኃኒዓለም። እሺ በል ፊሽ የምናውቀውን ቀለል አድርጌ ስመልስልን ነው እንዴ? ቅድም እኮ ነገርኩህ። አንተ እንደዚህ ሊሆንልን የነገርኩህ ገለባበጥከው እንጂ ከትንሣኤው በኋላ ነው ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ነው የጀመረው እኮ ብዬ ነግሬሃለሁ እኮ። ናውጣ አንተ ልጅ አንተ ነው የሚባል ከማን ጋር ነው? ከፊሽ ጋር ነው ከኔ ጋር ነው የሚያወራ? አእምሮ የጎደለው ብለህ የምትሳደብ ምን ችግር የለም። እኔ ባለጌ ልጅ ነው። ምን ለማለት ፈልገህ ነው አንተ? ቆይ እስኪ ወይ እኔን ሊሆን ይችላል ወይ አንተን ሊሆን ይችላል። አይዶን አላውቅም። እኔንም ቢለኝ ችግር የለም። አንተንም ለምን ይሰድባል? ለምን ይመስል ማንን ነው አእምሮ የጎደለው የምትለው? አንተ ይሁዳ ነህ እኮ ጌታን ተሜ የምትባለው አንተ። ጠብህ እኮ ከወንጌላን ጋር ሳይሆን ከጌታ ከኢየሱስ ጋር ነው። ምክንያቱም በጣም የምታሳዝን እግዚአብሔርን የማትፈራ በእውነት የለም። ግን ለራስ ብታስብ መልካም ነው። ሻውረድ እውቀት የጎደለ ሰው ነው። ከአንተ ጋር ማን ወዳጀ? ከዚህ ጋር አትነጋገር፣ ይቅርብህ። ክፉ ሰው ነው ይሄ። አንተንዬ
ምንድነው እንደዚህ ማለት ሳይሆን የሚያዋጣው የገባን እውነት የተረዳውን እውነት ከተሜ ጋር ቁጭ ብሎ ማውራት መረዳት፣ ካልተረዳ አስረዳኝ ብሎ መጠየቅ እንደሱ አይሻልም? አሁን ለጌታ ተሳደበለት፣ በቃ አለቀ። ለኢየሱስ ብሎ ተሳደበለት። አሁን ይህ ሰውዬ ቢሞት ይጸድቃል። ይሄ ተገቢ አይደለም፣ ልክ አይደለም። ይሄ ተገቢ አይደለም። ያልገባኝ ነገር ካለ ማንም ሰው መጽሐፍ ቅዱስን ተምሮም አውቆም አንድ እችን እድል ብቻ ስጠኝ ተሙዬ። ማንም ሰው መጽሐፍ ቅዱስን ተምሮ አውቆ አልጨረሰም። እኛ እናልቃለን እንጂ የእግዚአብሔርን ቃል ተምረን አንጨርስም፣ አውቀን አንጨርስም። እንደዚህ አይነት ጥያቄ ያለበት ሰው ይሄ አልገባኝም የሚል ሰው እኔ አንዳንዴ እነፈለገ ጋር ገብቼ ጠይቃለን እንዴ እማራለሁ እንዴ ቁጭ ብዬ። እኔ ፕሮቴስታንት እምነት ተከታይ ነኝ፣ ግን ይሄው ታሜ ጋር ቁጭ ብዬ እማራለሁ። ያልገባኝን ነገር በቀና መንፈስ ያስተምረኛል፣ ምንም ችግር የለውም። እኔም የገባኝን ለመናገር ሞክራለሁ። አይ በቃ ዮሐንስ ወንጌልን አላወቅም ብሎ እግዚአብሔር አይቀጣኝም። አይቀጣም። ይኸውልህ ፊሽዬ የእግዚአብሔርን ቃልን ማንም ሰው በሙላት ጥግ ድረስ አይደርስም። ለዚህም ነው መጽሐፍ ቅዱስ ሲናገር ምን ይላል? ቃሉን ተጫወቱት ይላል። ገብቷል? ወንድም ወንድሙን ቢስል ይላል እና ወንድም ወንድሙን ቢስል ማለት በእግዚአብሔር ቃል በመጫወትና በመነጋገር የምንማማርበት ነው። እኔ ለምሳሌ ያክል ከአንተ ጋር እየተማማርኩ ወደ ሆነ ሙላት ጥግ ነው የምደርሰው። ማደጋችን መቼም ወደ ሰው አይደለም የምናድገው ወደ ክርስቶስ ኢየሱስ ሙላት ጥግ ነው የምናድገው። ስለዚህ እንድናድግ የሚፈለገው ወደ ክርስቶስ ኢየሱስ ሙላት ጥግ ከሆነ እየተማማርን ቃሉን ተከራከሩበትም ተብሎ ደግሞ አልተጻፈም። ተነጋገሩን፣ ተማማሩበት፣ ተወያዩበት። ስለዚህ እኔ እናንተ ቃሉን እንማማርበታለን እንጂ እኔ አንተን ላሸንፍ አንተ እኔ ልታሸንፍ አትመጣም። ምን አለ መሰለህ እኔ ሰው በእኔ መረዳት ነው። ሰው መጽሐፍ ቅዱስን በደንብ ከተረዳ በደንብ ካነበበ ከመጽሐፍ ቅዱስ በጣም እያወቀ ከሄደ ሰው ሌላ ሃይማኖት አይከተልም፣ ኦርቶዶክስ ነው የሚሆነው ብዬ ነው ማምን። እዚህ ጋር ስህተት አለ። በእርግጥ ለምን መሰለህ መጽሐፍ ቅዱስን ሳነበው ወደ አንዲት ሃይማኖት ነው የጠቆመኝ። እሷም አንዲቷ ጥምቀትን ለመዳን ብላ የምታመን አንዱን ጌታን የምትከተል አንዲቱ ሃይማኖት አመነ ብላ የምትከተለውም ኢየሱስ ስለሆነ እኔ ኦርቶዶክስ ናት ብዬ ነው የመጣሁት። ወደዚህ ችኛዋ ስመጣ ግን ከኢየሱስ ውጪ ሌላ የምታመልከው አምላክ የላትም። አምላኳ ኢየሱስ ነው። ሌላ የምታመልከው ብዙ አማልክት የላትም። ድሮ በጥላቻ ብዙ አማልክቶች አሏት፣ እንደዚህ ያሏት ብዬ ተናግሬ አውቃለሁ። መስሎኝ ነበረ። ቀርቤ ስጠይቅ ግን የምታመልከው አማልክት የላትም። የምታመልከው አምላክ አንድ ነው። እሱም ራሱን በሶስት የገለጠ አንድ አምላክ የሆነውን እግዚአብሔርን ነው የምታመልከው። ስለዚህ ይቺን ሃይማኖትን በቃ ሃይማኖትንና አገርን ባህልንና አገርን በአግባቡ ጠብቃ የተቀመጠች እውነተኛ የመዳን መንገድ ናት ብዬ ስለማመን ነው በትክክል የመጣሁት። ፕሮቴስታንቱ ጋር ደግሞ ከልጅነቴ ጀምሮ ተወልጄ ያደግኩበት ነው። በብዙም ያገለገልኩበት ነው። ብዙ መጽሐፉንም የማውቀው ነው። ብዙ ነገሮችን አውቃለሁ። ከዚህ ስመጣ ወደዚህ ነው የመጣሁት። ጴንጤን ግን በመስደብ ግን አልጸድቅም። በትክክል ጴንጤን ግን በማንቋሸሽ ግን ምን አይደለም አልጸድቅም። ስለዚህ ምን ማድረግ ነው ያለብኝ? ለፕሮቴስታንቶች ላልገባቸውና ላልገባቸው እውነት ማውራት ነው። ለምሳሌ ያክል አእምሯቸውን ይከፍትላቸው ዘንድ መጽሐፉ ምን አለ? ከፈተላቸው ይላል። መጽሐፉ ተከፍቶልናል። አእምሯችን ይከፈት ዘንድ በአግባቡ እንድናወራው። የተከፈተ መጽሐፍ እንጂ የተዘጋ መጽሐፍ አልተሰጠንም። ስለዚህ መጽሐፍ ቅዱስ ለራስ መታት እያለን የምንደገፈው አለም አንብበነው ለመዳን የምንመጣበት። ስለዚህ እኔ መጽሐፍ ቅዱስን ስረዳው ልክ ነው ለካ። ለምሳሌ ያክል እኔ ትናንትና ከኤርሚያስ ጋር ስወያይ የነበረው የአንተ ሃይማኖት አባትህ ማን ነው ብዬ ነበር የጠየቅኩት። አባቴ በቃ እኔ ከጳውሎስ ውጭ ሌላ አባት የለኝም። ጳውሎስ የመሰረተው ሃይማኖት የቱኛው ነው? ጳውሎስ ከማን ወንጌል ተቀበለ ብለህ ስትለው ምንም መልስ የለውም። ገብቶሃል? ስለዚህ እኔ በደረስኩበት ነው የምነግርህ። ሌላውን ሊያመውም ይችላል ይሄ ንግግር። እኔ በደረስኩበት ድሮ የነበርኩባት ሃይማኖት ፕሮቴስታንት በሰው ተጀምራ በሰው ነው ያለቀችው፣ በሰውም ነው የምትቀጥለው። እኔ ደግሞ በሰው የተጀመረ ሳይሆን ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ የጀመራት ለሐዋርያቶቹ የሰጧት
ሐዋርያቶች ከሐዋርያቶች እየተቀባበሉ ሐዋርያዊ ቅብብሎሽ ያላት አንዲት ሃይማኖት ብቻ ነው ማቀው። ስለዚህ እቺ ሃይማኖት ደግሞ ኦርቶዶክስ ናት ብዬ ነው የተከተልኩት። በቃ አለቀ። ተነስቶ በሰው ከተጀመረ በሰው ያልቅ። ያንተ እምነት ነው እሱ ተሙዬ። ለምሳሌ ያክል ፊሽዬ፣ ለምሳሌ ያክል በሰው መጀመሩን ለማወቅ ክራይስት አርሚ የማ ቸርች ነው? እሱ አታወራ እኮ ክራይስት አርሚ የማ ቸርች ነው? እሺ የማን ቸርች ነው? የክርስቶስ። ክራይስት አርሚ ማን የመሰረተው? ባለራዕይና መስራቹ ማን ነው? ባለራዕይና መስራቹ ስሙን እዚህ ሚዲያ ላይ ማንሳት ተገቢ ባይሆንም አለው፣ የራሱ የሆነ መስራች አለው እኮ። ባለራዕይና መስራቹ ማን ነው? ስሙ ምን ያደርግልሃል? እሺ ቶ ክራይስት አርሚ የሚያጋጭ ከሆነ ሲጄ ቸርች ባለራዕይና መስራቹ ማን ነው? እሱም ባለራዕይና መስራች አለው፣ የራሱ የሆነ አለው፣ ኦነር አለው እኮ። ባለራዕይና መስራቹ ማን ነው? የሲጄ ቸርች አፖስትል ታምራት ታረቀኝ። የታምራት ታረቀኝ ነው። ታምራት ታረቀኝ ለሲጄ ቸርች ባለራዕይና መስራች ነው አይደል? እንጂ ዋና እንትኑ አይደለም። ችግር የለውም። ባለራዕይና መስራች ነው አይደል? ስም ባጠራ ደስ ይለኛል ተሙዬ እኮ። በቃ ከዚህ በኋላ አልጠራውም። ብቻ የሲጄ ቸርች ባለራዕይና መስራች አፖስትል ታምራት ታረቀኝ ነው አይደል? አዎ። በጣም ጥሩ። ከዚህ በኋላ ስም አልጠራም። እኔ የቤተ ክርስቲያን ባለራዕይና መስራች ካለባት ራዩ እሱ ከተቀበለ መስራቹ እሱ ከሆነ በሰው ነው የተጀመረው ማለት ነው። አይደለም። ቆይ አንድ ጊዜ አዳምጠኝ። አሁን ደግሞ መጽሐፍ ቅዱስ ሲናገር ጴጥሮስን ነው አይደል ያለው? በዚህ ዓለት ላይ ቤተ ክርስቲያኔን እተክላለሁ፣ የገሃነም ደጆችን ምን አይሏትም ይላል፣ አይቋቋሟትም። በዚህ ዓለት ላይ የገሃነም ደጆች የማይቋቋሟት ቤተ ክርስቲያን አለች። ስለዚህ አንድ ግለሰብ ጳውሎስም ቢሆን የቤተ ክርስቲያን ባለራዕይና መስራች አይደለም። ጳውሎስም ቢሆን ባላደራ ነው። አደራ ተቀብሎ ሰጪ ነው። ስለዚህ አንድ ሰው ቤተ ክርስቲያንን መስርቶ ባለራዕይና መስራች ነኝ ካለ በሰው ነው የተጀመረው፣ በሰው ነው የተመሰረተው ማለት ነው። ክርስቶስ ኢየሱስ ደግሞ እሱ ነው በደሙ የመሰረታት፣ እሱ ነው በደሙ የተከላት። ባላደራዎችን ነው ያስቀመጠው። አባታችን ሐዋርያው ቅዱስ። ስለዚህ ከዚህ ይጀምራል ነው ኦርቶዶክስ ተዋህዶ የክርስቶስ ኢየሱስ ናት ብለን የምንጠራው በዚህ። እኔ ልቀጥል? አዎ እሺ። ባለራዕይና መስራች በሚለው ድንገት ባላደራ የሚለውን ለመወከል ይሆናል። ባላደራ ናቸው። ትክክል። በድንገት ዶክትሪን አይሰራም። ኖ በድንገት አይደለም። በእነሱ ጋር ያለው እምነት እንኳን በድንገት አይደለም። በአንድ ጥቅስ ዶክትሪን አይሰራም። እንኳን በድንገት አይደለም። ባላደራ ናቸው እኮ። ልክ ነው እኮ ባላደራ ናቸው። አሁን ቅድም አንድ ጥቅስ ነግረኸኛል። ቆይ አንድ ጥቅስ ነግረኸኛል። ለምን መሰለህ? ቆይ ተሙ ከሆኑ ፊሺ ቆይ ባላደራ ከሆኑ እንደምየው ባላደራ ከሆኑ ቤተክርስቲያን የክርስቶስ ነው ተብላ የምትጠራው ነገርኩህ እኮ። ለምሳሌ ያክል ክራይስት አርሚ ማን ነው ስለ እዩ ጩፋ ነው አላልኩም። ስም አትጥራብኝ ተሙ። እሺ እኮ እሺ፣ እዩ ጩፋ ይደብራል። አዲስ ኪዳን ካህናት ቤተክርስቲያን የማን ነው በተለይ? አትጥራ፣ ስም አትጥራ። አንድ ጊዜ እዚህ ቁጭ ብዬ የባላደራዎችን ስም አትጥራ። እሺ አዳምጠኝ አንድ ጊዜ። ፈልቶ አይቀዘቅዝ ዓለም አቀፍ ቤተክርስቲያን በጣሶ ይባላል። ሻሸመኔ ነው ያለው። የሻሸመኔ ቤተክርስቲያን ነው ፈልቶ አይቀዘቅዝ የሚለው ይባላል። ነቢ በጣሶ ይባላል። የእሱ ነው ቸርቹ። ገብቶሃል? እና ፈልቶ አይቀዘቅዝ ዓለም አቀፍ ቤተክርስቲያን የነቢ በጣሶ ነው። ባለራዕይና መስራቹ እሱ ነው። አሁን ኦርቶዶክስ ተዋህዶ የማናት ብለህ የሆነ ቤተክርስቲያን ስትጠራ የክርስቶስ ናት። በቃ መነሻዋ መጠሪያዋ የሆነ ግለሰብ፣ የሆነ ቄስ፣ የሆነ ጳጳስ ስሙ አይጠራም። የካሌ ቤተክርስቲያን ተብሎ አይጠራም። ከዚሁ እንኳን ልታውቀው ይገባል። ገባል? የጳጳስ ከሌ፣ የቄስ ከሌ፣ የመምህር ከሌ፣ የዲያቆን ከሌ ተብሎ አይጠራም። እዚህ ጋር ስትመጣ የማን ነው ተብሎ የሚባለው አፖስትል ከሌ፣ ነብይ ከሌ፣ ፓስተር ከሌ፣ እንትና ከሌ፣ ወንድም ከሌ፣ ነብይ እንትና ነው የሚለው ቱ እንኳን ሀልዎት ቤተክርስቲያን እንኳን የማን ነው ብትለኝ አሁን በዚህ ሰዓት ላይ የሐረር አማኑኤል የነበረው ማን ነው? ዘነበ የነቢ ዘኔ ነው።
ሀሎታ አማኑኤል እንኳን ቢባል። ስለዚህ ግለሰቦች ናቸው የመሰረቷት። እዚህ ጋር ስትመጣ ቤተክርስቲያን በሰው ተጀምራ በሰው አታልቅም። ሰው አደራ አስፈጻሚ እንጂ ባለራዩና ፈጻሚው ራዩ የማን ነው ካልክ የክርስቶስ ኢየሱስ ነው። ለምን ቢባል ደም ያፈሰሰላት ደምም የሰጣት ለዚህ በዛ ቦታ ላይ የማን ስም ነው? አሁን ቅድም በጠራቸው አደራ ተቀባዮች ጋር የማን ስም ነው የሚጠራው? አሁን ለምሳሌ ያክል አዲስ ካህናት ቤተክርስቲያን ስትሄድ የት ነህ ብዬ ብደውልልኝ ማን ቸርች ነኝ ነው የምትለኝ? አዲስ ኪዳን ካህናት ቤተክርስቲያን። በጣም ጥሩ። የአዲስ ኪዳን ካህናት ቤተክርስቲያን ባለራዕይና መስራቹ ማን ነው? ባላደራው ዮናታን አክሊሉ። ከማን ነው አደራ የተቀበለው? ከእግዚአብሔር ዘንድ። አሃ። ስለዚህ እዛ ጋ ግን ኦነር ሆኖ ግን ሊታይ የሚችለው አንድ ግለሰብ ማን ነው? እሱ ነው እንዴ? በኦርቶዶክስ ተዋሕዶ ቤተክርስቲያን እኮ የጳጳስ እኮ አለ። ኦነሩ ኢየሱስ ነው እንዴ? ኦነሩ ኢየሱስ ነው። ልክ ነው። ከዛ በታች ደግሞ የማታውቀው ነገር ልንገርህ። ቆይ አንዴ የኔንም ስማኛል። ለምሳሌ ካህን ኤሊ ካህን ነው አይደለ? ካህን ነው አይደል? ኤሊ ካህን ሆኖ ቤት የት ነው የሚኖረው? ቤተ መቅደስ ውስጥ ነው የሚኖረው። አሁን እዛች ጋር ኦነሩ ልክ ነው፣ እግዚአብሔር ነው። ግን ባላደራ አድርጎ የሾመው ኤሊን ደግሞ ማን ነው? እግዚአብሔር ነው። ኤሊ ጤነኛ የሚሆን አይሆንም፣ እሱ አያገባኝም። ግን በቤተ መቅደስ ውስጥ ኤሊ የሚባል ሰው ደግሞ ነበረ። ምን የሚያደርግ ምንድነው? መስዋዕትን በኦልድ ቴስተመንት ስለሆነ መስዋዕትን የሚያቀርብ ለእግዚአብሔር ምስጋና የሚሰጥ ካህን ነበረ። ላይክ እንደዛ በፕሮቴስታንት እምነትም ስትመጣ ኦነሩ ዋናው ዓላማ ሲኦ ዋናው እግዚአብሔር ቢሆንም ራዩን ግን አደራውን ተቀብለው ወይም ኃላፊነታቸውን ወይም ባላደራነቱን ተቀብለው የሚያስተዳድሩ ሰዎች አሉ። ግን የሚሰሩት ለዋናው አካል፣ ዋናው ደግሞ መንፈስ ቅዱስ ነው። እሺ ልመልስልህ። አሁን ያወራው ፓርት ስለ ቤተ መቅደስም ስላወራ ስለሰማው ፊሽዬ፣ ስለ ቤተ መቅደስም ስታወራ ስለሰማው የአዲስ ኪዳን ቤተ መቅደስ ማን? እኛ ነን። ኤሊ ያኔ ቤተ መቅደስ ነበር። እሱ ራሱ በቤተ መቅደስ ውስጥ ነው የሚኖረው። ኤሊ ራሱ ቤተ መቅደስ ነበር ወይ ነው? እሱ ብሉይ ኪዳን ላይ ነው አልነበረም፣ ግን በቤተ መቅደስ ውስጥ ነው። በቃ ስለዚህ ስናወራ አሁን የአዲስ ኪዳን ሰዎች ነን። ስለ አዲስ ኪዳን እናወራ። በአዲስ ኪዳንም በኩል ደግሞ ላውራ። በአዲስ ኪዳንም ላውራ። ቆይ ላውራ። ካልሆነ ለምን እንደሆነ ልንገርህ። እዚህ ጋር ነው ብሉይ ኪዳንና አዲስ ኪዳን የተገጫጨበት ሰው ኢየሱስ ነው። ብሉይ ኪዳንም እኮ አይጠቅመንም ማለት አይደለም። እንጣለው እያልኩ አይደለም። አላልኩም። መጽሐፍ ቅዱስ ሲናገር ምን ይላል መሰለ? ጳውሎስ ለልጁ ለጢሞቴዎስ ምን ይለዋል? ልጄ ሆይ ይለዋል፣ አንተ ግን ምከር፣ ገስጽ፣ ዝለፍ ይለዋል። ለምን ቢባል ከላይ ከፍ ስትል ስታነበው ከአንተ በኋላ የሚመጡት ይለዋል ለድሎታቸውና ለምቾታቸው የሚመቸውን ጥቅስ እየሰበኩ ይቀጥላሉ። የሚመክርና የሚገስጽ ካለ ግን ለጆሮአቸው የሚያሳክክን የሆነ ትምህርትን አይፈልጉምና አንተ ግን እልሃለሁ ምከር፣ ገስጽ፣ ዝለፍ ይለዋል ጳውሎስ ለልጁ ለጢሞቴዎስ። አሁን እኛ ቤተ መቅደስ ከሆንን ስናወራ ስለ የትኛው? ስለ አዲስ ኪዳን ቤተ መቅደስ ነው እያወራ። በአዲስ ኪዳን እሺ፣ በአዲስ ኪዳን ላውራ። ቤተ መቅደስ እኛ ነን። የአዲስ ኪዳን ቤተ መቅደስ እኛ ነን። ክርስቶስ ኢየሱስ በክርስቶስ ደም የተዋጁ ያመኑ የተጠመቁ የዳኑ ሰዎች ኢየሱስ መኖሪያው ነው የሰው ልጅ። ስለዚህ በአዲስ ኪዳን የአዲስ ኪዳን ቤተ መቅደስ የሰው ልጅ ነው። ይህንን ይመስላል። ምን ያስቃል? የአዲስ ኪዳን ቤተ መቅደስ ለዚህ እኮ ነው ጌታ ኢየሱስ እኮ እንደዚያ ሰው በሰራው ቤት ውስጥ እኔ አልኖርም እኮ ነው ያለው። ችግር የለውም። አሁን ለሌላ ጊዜ እንድትረዳ የምፈልገው ፊሽዬ፣ እንድንማማር የምፈልገው ምን እንደሆነ ልንገርህ። ቤተክርስቲያን በግለሰቦች ስም የምትጠራ ከሆነ በቃ ግለሰቦች ናት። አንተ ነህ በግለሰብ ያልከው። እሺ እኔ አንድ ምሳሌ ልንገር። የቸርች ነህ አንተ። እኔ ቅዱሳን የሚሰባሰቡበት ቤተክርስቲያን እኮ ቅዱሳን የሚሰባሰቡበት ቤተክርስቲያን የት ናት?
በኢየሱስ ክርስቶስ የሚያምኑት ህብረት ላይ የትም ቦታ በኢየሱስ ክርስቶስ ነው የሚያናዱኝ። እኔ በኢየሱስ ክርስቶስ ሞዴሬተሮች ምን ሆናችኋል? ለምን አታርፉም? እየተወያየን ነው ያለ ነው። ሰው አታስገቡብኝ። እኔ እና እሱ እየተማማርን ነው ያለ ነው። በጣም ነው የምትገርሙት። ሰው ለምን ነው የምትስቡት? ሞዴሬተሮች ምንም እንገጫጭ ልጆች አይደለንም። ተማምረን የምንጨርስ ልጆች ነን። አጠፉብኝ። አይገርምም? በቃ የት ቤተክርስቲያን ነው የምትሄደው ነው ያልከኝ? ያ የት ቤተክርስቲያን ነው የምትሄደው? በክርስቶስ ደም የተዋጀች ቤተክርስቲያን ህብረት። ህብረቷ ስም የላትም። ክርስቶስ ኢየሱስ ይባላል። እሺ እኔን ጠይቀኝ አንድ ጊዜ የት እንደሚሄድ። የት ቤተክርስቲያን ነው የምትሄደው? ገርጂ ማርያም። ኦኬ ገርጂ ማርያም። ስለዚህ እዛ ነህ አንተ። እኔ እዛ ነው ህብረት የማደርገው። እዛ ነው ለሚያስፈልገኝ ነገር እንትን የምለው። ደብሬ እዛ ነው። አለቀ። እኔ አሁን ልጠይቅ። እሺ የት ቤተክርስቲያን ነው ህብረት የምታደርገው? በኢየሱስ ክርስቶስ ደም የተዋጀች ቤተክርስቲያን፣ አንዲት ቤተክርስቲያን፣ አንድ ተልእኮ፣ አንድ ግብ ያላት ቤተክርስቲያን ሙሉ ወንጌል። ሙሉ ወንጌል። የሙሉ ወንጌል ባለራዕይና መስራች ማን ነው? የሙሉ ወንጌል ባለራዕይና መስራች ማን ነው? ባላደራ ብትለኝ ይሻለኛል። እሺ ችግር የለውም። ባለራዕይና መስራቿ ወይም ባላደራዋ ማን ነው? ባላደራዋ የራሷ የሆነ ፓስተር ያላት መሪ ያላት ከእግዚአብሔር ከመንፈስ ቅዱስ ቀጥል በምድር ላይ። ምክንያቱም ጳውሎስ ቆይ ያስጨርስ። ለምን ትስቃለህ? ምንድን ነው ዊልሳስቼ ነው ጌታ ሚውት ያደረኩ መስሎኝ ነው። እሺ ይቀጥል። እዲ አይ ስስቅ እኮ የሆነ በቃ የሆነ እንትን ነው። ትቻለሁ ይቅርታ። ባለ ራዕይ ማን ነው? አደራውን የተቀበለ ፐርሰን አለ። ለምሳሌ ልጨርስልህ። ጌታ ኢየሱስ ወደ መሰቀያው አካባቢ ሲደርስ ጌታ ኢየሱስ ለጴጥሮስ ምን አለው? በጎቼን ጠብቅ አለው። ግን ባለራዕይ ቆይቶ ሊለውን አይደለም ነው በጎቼን ጠብቅ አለው። በጌታ ፍቅር ነው። ለምን ታስቆመኛለህ? አጠረን አድርግልህ። እንዲያውም ለምን ታስቆመኛለህ? እኔ ሳወራ። እሺ ቀጥል። ስለዚህ ጌታ ኢየሱስ ወደ መሰቀያ አካባቢ ሲሄድ ትወደኛለህ ወይ ብሎ ሲጠይቀው አዎ እወድሃለሁ አለው። መጨረሻ ላይ በጎቼን ምን በል ጠብቅ። በጎቼን ሲል በክርስቶስ ኢየሱስ ያመኑትን የዳኑትን ለማለት ነው። በጎቼን ጠብቅ ሲለው ኃላፊነት ለማን ሰጠው? ጌታ ኢየሱስ ከደቀ መዛሙርቶቹ አንዱ ለሆነው አገልጋይ ሰጠ። ገብቷል? አሁን እግዚአብሔር ባላደራ በምድር ላይ አለው። እነዛ ባላደራ ራዕይ የተቀበሉ ናቸው። ከእግዚአብሔር አደራነት የተቀበሉ ናቸው። ባላደራ ናቸው። ስለዚህ ከእግዚአብሔር ቀጥል የሚያስተዳድሩ ነው። ለምሳሌ እኔ ሙሉ ወንጌል ፓስተር አለ፣ መሪ አለ፣ ከመንፈስ ቅዱስ ቀጥል። ስለዚህ እነዛ ፓስተሮች ምንድን ነው? ባላደራ ናቸው። ይሄንን ነው የምመልስልህ። እሺ እኔ ሙሉ ወንጌል መቼ ዓመተ ምህረት ነው የተመሰረተችው? የተመሰረተበትን ዲቴል ታይሙን ላልነግር እችላለሁ። እሱ ለእኔ ቢግ ዲል ስላልሆነ ሙሉ ወንጌል መቼ እንደተመሰረተች ነው ታይሙ ላንተ እንትን ያሉ ነው ዲል አይደለም። ምክንያቱም እኔ ከኦርቶዶክስ ቤተክርስቲያን ነው ወጥቼ ወደ ሙሉ ወንጌል ሄድኩት። ይሄንን ነገር ሄድክ። አሁን ለምንድን ነው በጥያቄ ለጥያቄ የምትጠይቀኝ? አይ እንዴ ኦርቶዶክስ ነበርኩ ካልከኝ ከኦርቶዶክስ ምን አትሄድክ? የወጣሁበት ታይም ሜቢ በልጅነቴ ስለሆነ ኦልሬዲ በእንደዛ አይነት መንገድ መጥቻለሁ። እውነትና ህይወት ኢየሱስ ወይስ አንተ ነው የወጣው ከኦርቶዶክስ? ቃሉን አንብበህ እኮ ከኦርቶዶክስ ለምን ወጣ? አሁንም ቢሆን ኦርቶዶክስም ካቶሊክም ፕሮቴስታንትም ለእኔ ቢግ ዲል አይደሉም። ለምን? ምክንያቱም ኢየሱስ ክርስቶስ የምንም ሃይማኖት ተከታይ ስላልነበረ። በጣም ጥሩ። ኦርቶዶክሶች ይድናሉ ብለህ ታምናለህ? በጥያቄ ላይ ጥያቄ ለምንድን ነው የምጠይቀኝ? ኦርቶዶክሶች ይድናሉ ብለህ ታምናለህ? ስለ መዳናቸው አላቅም። በኢየሱስ ክርስቶስ ያመነ ግን ይድናል። እሺ ቢግ ዲል ነው ማለት ነው ለአንተ። ካቶሊክም ኦርቶዶክስም ፕሮቴስታንትም ማለት መዳናቸው አይደለም ለእኔ ቢግ ዲል አይደለም። ኦርጋናይዜሽኑ ይድናሉ ብለህ ታምናለህ? ዋናው ነገር አይደለም ለእኔ። አንድ ሰው
አንድ ሰው ለምን ዋቀፈና አይሆንም? ጌታ ኢየሱስን ካመነ ይድናል። ስለዚህ ኦርቶዶክሶችም ሚድኑ ከሆነ ለምን ከኦርቶዶክስ ወጣ? አሃ ሚድኑ ከሆነ የመዳን ጉዳይ እሱ በራሴ ያየሁት ብዙ ነገር ስላለ ሚድኑ ከሆነ ለምን ወጣ? አሁን ይኸውልህ ሚድኑ ከሆነ ለምን በራሴ መልስ የተመለሰ እዚህ ሚዲያ ላይ ማላወራው ነገር ስላለ። እሺ ኦርቶዶክስ ከመጽሐፍ ቅዱስ ውጭ የምታስተምረውን አንድ ትምህርት ተችልኝ እስኪ። እናድራለን አናድርም። በዚህ አጋጣሚ ውጭ የምታስተምረውን አንድ ትምህርት ንገረኝ። ብዙ ነገር አለ፣ ከብዙ አንዱን ንገረኝ። ግን ከኦርቶዶክስ ወንድምና እህቶች ጋር መጣላትም ሆነ መኮራረፍም ጌታን አያጣላም። ኦርቶዶክስ ከመጽሐፍ ቅዱስ ውጪ የምታስተምረውን አንድ ትምህርቷን ንገረኝ። እንደዚህ ነው እንደዛ ነው ብዬ አንድ ንገረኝ። ከመጽሐፍ ቅዱስ ውጪ የምታስተምረውን አንድ ትምህርቷን ንገረኝ። ለምሳሌ የተቃወምኩ አይደለም፣ ያልገባኝ ነገር ነው። አሁን እዚች ጋር ብሪፍ ላደርግ የምፈልገው ተሙዬ፣ ስርዓታችሁን የተቃወምኩ አይደለም። ኢግኖራንስ አይነት ፐርሰናሊ ሰው የለኝም። ነገር ግን ያልገባኝን ነው የምጠይቀው እንጂ ልክ አይደላችሁም እያልኩ አይደለም። እዚች ጋር በደንብ አድርገህ እንድትነግርልኝ። ያልገባኝ ግን ጥያቄ የሆነ ነገር አለ። ለምሳሌ በኦርቶዶክስ ተዋሕዶ ቤተክርስቲያን በ80 እና በ40 ቀን የሚጠመቅ ጥምቀት አለ። አይ ቲንክ ሴቶች ወንዶች መሰሉኝ በ80 ሴቶች ደግሞ በ40 ቀን አይደለም፣ በ40 ቀናቸው ይጠመቃሉ። ጌታ ኢየሱስ ክርስቶስ የተጠመቀው ግን በ30 ዓመቱ ነው። ምሳሌ ልናደርግ የሚገባን የኢየሱስን ጥምቀት አይደለም ወይ? ማለት ኮፒ አድርገን ልንወስድ ራሱ የሚገባን ኢየሱስ ክርስቶስ ልጅ እያለ ቅድስት ድንግል ማርያም እና ዮሴፍ ለምን ወስደው አላጠመቁትም? በልጅ በ80 ቀኑ። ቆይ ልጨርስ ጥያቄ፣ ቆይ ልጨርስ። ጌታ ኢየሱስ አድጎ ነፍስ አውቆ ማለት ይቅርታ አድርጉልኝ፣ ፍጹም ሰውም ስለሆነ ነው ይህን የምለው፣ አምላክ ነው። ነፍስ አውቆ አማርኛዬን ለመረዳት ሞክረው እንዳትበጣጠስብኝ አደራ። ጌታ ኢየሱስ አድጎ በ30 ዓመቱ ከተጠመቀ በዮሐንስ እጅ እንዴት ነው ትልቋ የተወደደችው ተዋሕዶ ቤተክርስቲያን በ40 እና በ80 ቀን የምታስጠምቀው? ከመጽሐፍ ቅዱስ ከኢየሱስ ክርስቶስ አካሄድ ጋር አይጣረስም ወይ? ይሄ ጥያቄ ነው። ለእኔም አንድ እንድትመልስልኝ ይፈልጋሉ እንጂ ልክ አይደሉም እያልኳል። ልክ ሊሆኑ ይችላሉ፣ እንድታስረዳኝ ነው። በጣም ጥሩ። በአጭሩ የሕፃናት ጥምቀት ነው ጥያቄ። የሕፃናት ጥምቀት ልክ አይደለም። ክርስቶስ ኢየሱስ በ30 ዓመቱ ነው የተጠመቀው። ስለዚህ ሰው መጠመቅ ያለበት በ30 ዓመቱ ነው እያልክ ያለው። ልናደርግ የሚገባው የኢየሱስን ነው። 30 ዓመታችን ነው እያልክ ያለው። እንደዛ አስረዳኝ፣ አትከራከረኝ። አልከራከርም፣ ልመልስልህ። ፕሮቴስታንት እንኳን በ30 ዓመት አታጠምቅም። እኔ በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት። የተጠመቅኩበትን አንድ ፎቶ ላሳያችሁና እያወራሁኝ እፈልገዋለሁ። አንድ ጊዜ በ30 ዓመት ራሱ ፕሮቴስታንት አታጠምቅም። ግን ነፍስ አውቆ አድጎ ነው የምታስጠምቀው እንጂ በ40 ቀኑ ወይም በ80 ቀኑ አታስጠምቅም። አድጎ ትልቅ ሰው ከሆነ ማለት 30 ዓመት ላይሆንም ይችላል። ግን ነፍስ ካወቀ በኋላ አድጎ ታስጠምቃለች። አድጎ ግዴታ 30 ዓመት እያልኩ አይደለም። ግዴታ 30 ዓመት ለምትጠመቀ እያልኩ አይደለም። ግን አውቆ ተረድቶ ተምሮ ነው የምታስጠምቀው እንጂ ዝም ብላ አታስጠምቅም። ታገሰኝ አንድ ጊዜ። ይሄ የሚዞረው የነበረው አንድ ጊዜ ቆይ ፊሼ ታገሰኝ። እሺ አሁን እኔ እንትን ልመልስልህ ነው። እንትን እንዴት ነው የሚዞረው? የኔ ምኑን እንትን ነው እንድታየው ፈልጌ። አሁን እኔ ይሄ እዚህ ጋር ያለሁት እኔ ነኝ በቀጭኑ። ፓስተር ገመቹ በዳዳ ያዘኝ፣ እጄን የያዘኝ እኔ ነኝ። እዛ ጋር ደግሞ አሁን ጌዲዮን ይባላል። ዘማሪም ነው፣ ፓስተርም ነው፣ ሐዋርያም ነው። እዛች ጋር ያለው ልጅ ጌዲዮን ይባላል። እና እኔ ስጠመቅ በዚህ እድሜ ነው የተጠመቅኩት። ጴንጤዎችን በ30 ዓመት አያስጠምቁም። ኦልሞስት የሰዎች መሳቂያ እንዳልሆን ፊቴን አሁን ላጥፋው፣ ቪዲዮ ላሳየ ፈልጌ ነው። ይህ ልጅ እንደዚህ ነበር እንዴ ብለው ሰዎች ሳይሰፉብኝ ላጥፋውና ፊቴን ላዙረው። እሺ
እሺ እንደዚህ ላድርገውና ሰዎች ሳይስቁብኝ ብዬ ነው። ይቅርታ። ችግር የለም። ታሜ እንደዚህ ነበርክ እንዴ ምናምን እንዳይሉኝ ይሄ ፎቶ የኔ ነው አይደለም ምናምን ብለው ሰው ምን ከሚሰራብኝ እንደዚሁ ልቀልድ እና ልክ እንደዚህ ጴንጤዎችን በ30 ዓመት አያጠምቁም አጥምቀውም አያውቁም። የሰው ልጅ ኦርቶዶክስ ጴንጤ ሲሆን የሚያውቅ ከሆነ 6 ወር ነው የእንትን አስተምሮ የሚያስተምሩት። ይሄ የደህንነት ትምህርት ከደህንነት ትምህርት ውሃ ጥምቀት ያስተምሩትና በ6 ወር ውስጥ ያጠምቁታል። ከዛ በኋላ አገልግሎት ከዛ በኋላ እረኝነት እያሉ እየቀጠሉ ሐዋርያዊ ቅብብሎች እያሉ ያስተምሩታል። ስለዚህ ጴንጤዎችን በ30 ዓመት አያቀርቡ። ለምን ግን ኦርቶዶክስ የሕፃናት ጥምቀትን ታጠምቃለች ወደሚለው እንምጣ። የቆርኔሌዎስ ቤተሰብ መጽሐፍ ቅዱስ ላይ ተጠምቀዋል። የቆርኔሌዎስ ቤተሰቦች ቤተሰቡን ሁሉ ነው ያስጠመቀው። በቆርኔሌዎስ ቤተሰብ ውስጥ ቤተሰብ ሲባል ሕፃናትን ያካትታል አያካትትም? ፊሽ ሚዩት ነህ ፊሽ። ቆርኔሌዎስ ቤተሰብ ውስጥ ሲል የቆርኔሌዎስ ቤተሰብ ተጠመቁ ይላል እና የቆርኔሌዎስ ቤተሰቦች ተጠምቀው ክርስቶስን ሲከተሉ ሕፃናትን ሴቶችን ሁሉ ያካትታል አያካትትም? ሕፃናቶች ላይኖሩ ይችላሉ። ያደጉ ልጆች ላይኖሩ ይችላሉ አይባልም። ቤተሰብ ስለተባለ ግዴታ እመጣልሃለሁ መልሼ የሕፃናት ጥምቀት እንዴት እንደሚያድል አስረዳሃለሁ። መልሼ አስረዳሃለሁ። ግን የቆርኔሌዎስ ቤተሰቦች የተጠመቁ ሲባል ቤተሰብ ውስጥ ልጆች አሉ። ያደጉ ልጆች ሊኖሩም ይችላሉ፣ ሕፃናቶችም ሊኖሩ ይችላሉ። ግን በይችላሉ ዶክተሪ ስለማይሰራ አንድ ነገር ልበል። የጴንጤ ልጅ እንደተወለደ አንተ ልጅ ስለሌለ ነው። የጴንጤ ልጅ ልክ እንደተወለደ የጴንጤ ልጅ ምን ተብሎ ይጠራል? ልጁ የክርስቲያን ልጅ ነው። የጴንጤ ልጅ ነው። የኢየሱስ ልጅ የክርስቲያን ልጅ ክርስቲያን የተባለው ክርስቲያን መሆኑን ማን ነግሮ ነው? ክርስቲያን መሆኑን ማን? በጌታ በኢየሱስ ክርስቶስ አምኖ ነው። በአብ ወልድ ሕፃን ልጅ ነው መነግር። ገና እንደተወለደ የጴንጤ ልጅ ገና እንደተወለደ በመጀመሪያ ቀኑም ይሁን በ40 ቀኑም ይሁን በ80 ቀኑም ይሁን በነገራችን ላይ 40 እና 80 እዚህ ጋር ግን እንትን አይደለም። ይሄ እዚህ ጋር ግን አንድ እዚህ ጋር መነገር አንድ ነገር ያው በቃ ይሄው አይደለም። እሺ በላይ አንድ ድል ብቻ አስጠኝ። የክርስቲያን ልጅ ምን ተብሎ የጴንጤ ልጅ ምን ተብሎ ይጠራል አልከኝ? ባይዘው በፕሮቴስታንት እምነት አንድ ሕፃን ልጅ ከእናት ከአባቱ በወረሰው እምነት እንዲቀጥል አይነገርም። ራሱ አውቆ ተረድቶ ጌታን እንዲቀበል እጁን አንስቶ እንዲቀበል ይደረጋል። ከዛ በኋላ ነው ክርስቲያን የሚሆነው እንጂ በፕሮቴስታንት አንድ ሕፃን ልጅ ስለተወለደ ቀጥታ የቤተሰቦቹን እምነት ክርስቲያን ነው ተብሎ አይሄድም። አውቆ ተረድቶ እንደገና ጌታ እንዲቀበል ይደረጋል። እሺ በቃ ችግር የለም። አሁን እኔ የውርስ ሃይማኖት አለ ወይ ብዬ አይደለም የጠየቁ። አይ ክርስቲያን የሚለው ነገር ከቤተሰቦቹ ስለወሰደ ነው ምናምን እንዳትለኝ ብዬ እኔ የውርስ ፊሺ እንደማዳመጥ አዳምጠኛ። የውርስ ሃይማኖት አለ እያልኩ አለም የጠየቁ። የጴንጤ ልጅ በተወለደ በ3ኛ ቀኑ የጴንጤ ልጅ ምን ተብሎ ይጠራል? ክርስቲያን ላይባል ይችላል ነፍስ አውቆ እስኪረዳ ድረስ። ስለዚህ የክርስቲያን ልጅ ሙስሊም ነዋ። ኖ ገና ምንም የማያውቀው ነገር ስለሆነ ሕፃን ልጅ ስለሆነ እስኪረዳ ድረስ ይጠበቃል፣ እስኪያገናዝብ ድረስ። ስለዚህ የክርስቲያን ልጅ የጴንጤ ልጅ እስኪያገናዝብ ድረስ በ6 ወሩ እንኳን ቢሞት የእግዚአብሔር መንግስትን ይወርሳል። ሲጀመርም በእናቱም በአባቱም ቤተ እምነት እኮ መንግስት ሰማያት አይወርስም። ወዳጄ ቢሞት በ1 ዓመቱ የሚሆን በ6 ወሩ ቢሞት እሱን እግዚአብሔር ነው የሚያውቀው። አትበላ፣ ይኸውልህ አትበላ። ለምን መሰለህ እኛ ምን ይኸውልህ እዚህ ጋር ቤተክርስቲያን ታስተምራለች። አሁን እኔ በነገራችን ላይ በዚህ አጋጣሚ ሕፃናቶች ቢሞቱ የዘላለም ሕይወት ያገኛሉ አያገኙ የሚል ሀሳብን አልነበረም ይዤ የመጣሁት። ግን የክርስቲያን ገብተዋል። የክርስቲያን ልጅ ጌታን እስኪያውቅ ድረስ እስኪያገናዝብ ድረስ ክርስቲያን የሚል ስም ላይሰጠው ይችላል። ምክንያቱም በእናትና በአባቱ እምነት መንግስተ ሰማያትን መውረስ ስለማይሰጥ ቤተሰብ ውስጥ አለ የለም
ክርስቲያን አለ ቤተሰብ ውስጥ። ልጁ ግን ስለ ክርስትና የሚያውቀው ነገር ስለሌለ ክርስቲያን ነው አይባልም። እሺ እመን ሶሪ እንዲሁም እዚህ ጋር ጻፈልኝ አንተና ቤተሰቦች ትድናላችሁ። አንተና ቤተሰቦች ይድናሉ ሲል አንተና ቤተሰቦቹ ይድኑት አንተና ቤተሰቦች ትድናላችሁ ሲል ያ ቤተሰብ ለልጁ እኮ ነግሮት ነው፣ አገናዝቦት እኮ ነው፣ መስክሮለት እኮ ነው። ማን ነው የሚያምነው የነበረው? እዚህ ጋር እመን የሚለው ለማን ነበር? አባት ሊያምን ይችላል። ለምሳሌ አባት ሲያምን እመን የሚለው ለማን ነበር እንዴ? ለሰውየው ነው። ለሰውየው ለዛ ለማን ነበረ? እመን አንተና ቤተሰቦች ትድናለህ ያለው ክርስቶስ ለማን ነው? በዛ ዘመን ለነበረው ሰውዬ። ለየትኛው ሰውዬ? መልሰው አንተ ራስህ እንዴ። ለምን እንደው መልስልህ እንድታውቀው ነው እንጂ ፈልገው እመን አንተና ቤተሰቦች ትድናላችሁ። አይ ቲንክ ተናመጽ መርዶክዮስ ነው ማን ነው? አይደለም ለአብርሃምና ለዘሮቹ እመን እግዚአብሔር መንግስት እንደሚወርስ ነው። ይሄ የተሰጠው ለአብርሃምና ለቤተሰቦች የተስፋ ቃል ነው የተሰጠው። እሺ እመንን አንተና ቤተሰቦች ትድናላችሁ። ይሄ የተሰጠው ይኸውልህ ዘርን እንደ ምድር አሸዋ አበዛዋለሁ ተብሎ የተነገረለት ለአብርሃም አይደለ? ይሄ የተስፋ ቃል የተሰጠው ለአብርሃም የተሰጠው። እመን አንተና ቤተሰቦች ትድናለህ የተባለው ለአብርሃም የተሰጠ የተስፋ ቃል። አዎ ስለዚህ በትክክል እንድታስታውስ የምፈልገው ነገር ምንድን ግን ሐዋርያት ላይ ነው የተጻፈው ቃል። ቆይ በትክክል እንድትረዳኝ የምፈልገው ነገር ምን አለ መሰለ፣ የክርስቲያን ልጅ ቆይ እዚች ጋር ላጣራል። የክርስቲያን ልጅ ጌታ ኢየሱስን በግሉ እስኪያውቅ ድረስ እስኪያገናዝብ ድረስ ወይም የአባቱ ስለ ኢየሱስ በደንብ ስለ ጌታ ስለ ክርስትና እስኪነግረው ድረስ ሲነግረው ነው ክርስቲያን የሚሆነው እንጂ ገና እንደተወለደ አባቱ ክርስቲያን ስለሆነ እናቱ ክርስቲያን ስለሆነች ክርስቲያን ነው አይባልም። እኔ በደረስኩበት ወይም የቆርኔሌዎስን የቤተሰብ ታሪክ አንተ በእናትና በአባት ቆይ አንድ ጥያቄ፣ አንተ በእናትና በአባት ሃይማኖት ትድናለህ? መንግስተ ሰማያት ትወርሳለህ? አንድ ምሳሌ ልንገርህ። የእናንተ ፓስተር እጅ ጭኖ በሽተኛ ይፈወሳል? ሰውየው አይደለም የሚፈውሰው። ቆይ የእናንተ ፓስተር እጅ ጭኖ በሽተኛ ይፈወሳል? ሰውየው አይደለም የሚፈውሰው። በመድኃኒዓለም አዎ ወይም አይደለም በል። የእናንተ ፓስተር እጅ ጭኖ ይፈወሳል? ሰውየው አይደለም የሚፈውሰው አካል አለ። እኔ የሚፈውሰው አካል አለ የለም አላልኩም። የሚያድነውማ እግዚአብሔር ነው። እኔም እኮ የነገርኩህ ነው ያለው። ግን ሰውየው ፓስተሩ ብቻውን አይፈውስም። ፓስተር እጅ ጭኖ ይፈውሳል? ብቻውን አይፈውስም ያለ እግዚአብሔር። ማን አምኖ ነው እጅ የሚጭነው? እግዚአብሔርን አምኖ። ማን ነው አምኖ የሚጭነው? እግዚአብሔርን አምኖ ፓስተሩ ይጭናል። ግን ፓስተሩ ያለ እግዚአብሔር አይፈውስም። የአንተ ፓስተር እግዚአብሔርን አምኖ እጅ ጭኖ የሚፈውስ ከሆነ የኔ ከአብራኬ ወጣ የአብርሃም ዘር የሆነውን ልጄን ወይም ደግሞ በክርስቶስ ኢየሱስ አምሳሌ የተፈጠረውን እኔ ክርስቲያን የሆንኩትን ልጄን አምኜ ልጄ ክርስቲያን ነው ብዬ ማስጠመቄ ስህተት ነው ትላለህ እንዴ? ወንጌል ሰብከ ስለ ክርስትና ነግረው ትችላለህ። ወዳጄ ያንተ ፓስተር ጊዜ ፓስተር ሄዶ እጅ ለመጫንና ለማመን ፓስተሩ ብቻውን ምንም ማምጣት አይችልም። የሆነ ልጅ ምን ተብሎ ይጠራል? የክርስቲያን ልጅ ምን ተብሎ ይጠራል? የክርስቲያን ልጅ ወንጌሉን ካወቀ ከተረዳ ክርስቲያን ተብሎ ይጠራል። እሺ እመን አንተና ቤተሰቦች ይድናሉ የሚለው ለማን ነበር? ቅድም ለአብርሃም ነው ብለኛል። ለአብርሃም ነው ሳይሆን ለአብርሃምና ለዘሩ ነው ያለው። ለአብርሃምና ለዘሩ ትክክል። ሐዋርያት በጣም ጥሩ። ስለዚህ ቤተሰብ ሲል ምን ማለት ነው? ቤተሰብ ሲል እኮ አብርሃም እኮ ስለመጣበት መንገድ ስለሚያምነው አምላክ እኮ ይነግራቸዋል። እሺ ሐዋርያት ስራ ላይ አውጣልኝ። አንድ ጊዜ አንድ ጥቅስ ልስጥ። ሐዋርያት ስራ 16:34 አውጣልኝ። እሺ ላውጣለሽ። ላውጣለህ 16:34 ወይም 16:34 በመጽሐፍ ቅዱስ ላይ ያወጣው ስለሆነ አግኝቼዋለሁ። በእርግጥ 34 እሺ
15 እንደዚህ ይላል 34 አይደል? እንደዚህ ይላል አጠበላቸው። ያን ጊዜ እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ያን ጊዜ እርሱ ከቤተሰቦቹ ጋር ተጠመቀ። ወደ ቤት ይሄንን የሚለው ለማን ነው? ለማን ነው? ለዛ ላመነው ነው። ማን ነው ያመነው? ያመነው አካል አለ። ጳውሎስ ማን ነው? አብርሃም ይሆናል። ከላይ ያለበክ ማን ይቀረኛ? አንተ እንድትነግረኝ እኮ ነው የምፈልገው። እሺ እስቲ አንብባት ጥቅሷን አንድ ጊዜ። ቆይ እዚች ጋር እኮ ፐርሰናሉን እንኳን አላወራኝም። ማን ይሆናል እኮ አንብብልኝ አንድ ጊዜ ንገረኝ። እሺ ከላይ ጀምሬ ላንብብልህ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለንና በራስ ክፉ ነገር አታድርግ ብሎ ጮኸ። ኦኬ የዘቡ ጠባቂ ይሄ ትራስ ነጠቅ የሆነ ጥቅሱን ትታንብበው ነው ያሉት። በቃ አንብበው እሺ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭ አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። በቃ እግዚአብሔር ይመስገን። ይህ ለቆርኔሌዎስ ቤተሰብ የተሰጠ ነው። እሺ በቃ አለቀ። ይሄ ሲሰጥ አንተና ቤተሰቦች ትድናለህ ሲለው እመንና ተጠመቅ፣ አንተና ቤተሰቦች ትድናለህ ሲለው ቤተሰብ ውስጥ ህፃናቶች አሉ የሉ? ልጆች አሉ የሉ? ቤተሰብ ውስጥ ህፃናቶች ይኖራሉ አለ። በቃ ስለዚህ በቃ ህፃናት ላይኖርም ይችላል። ቤተሰብ ሲባል ግዴታ ህፃን ቤተሰብ ነው የሚለው። ኧረ በመድኃኒዓለም ፊሽም ነው ቤተሰብ ከተባለ ለምሳሌ የአክስት ልጅ ይኖራል፣ የአጎት ልጅ ይኖራል፣ ባልና ሚስት ብቻቸው ሊኖሩ ይችላሉ። ቤተሰብ በአይሁድ ህግ የአጎት ልጅ የአክስት ልጅ አያት ምናምን የሚባል ነገር የለም። ቤተሰብ ሲባል ቤተሰብ ነው። ባል፣ ሚስት፣ ወይም እናት አባት ልጆች ናቸውና ባሮች እንኳን ቤተሰብ ተብሎ አይጠሩ። ሰራተኞች ለሌላ ጊዜ አንዱ የኛም ፓርት ነው። መካነ ኢየሱስ ችግር ነው። የኛ ፓርት ነው። የነከሌ ፓርት ነው። መካነ ኢየሱስ የህፃናት ጥምቀትን ያጠምቃሉ። አየህ ይኸውልህ የክርስቲያን ልጅ ክርስቲያን፣ ስለዚህ የክርስቲያን ልጅ ክርስቲያን ስለሆነ ቤተሰብ አምኖ ህፃናትን ያጠምቃል። ማለትም አንተ እንዳገለባበጥከው ሳይሆን ሴት በ80 ቀን ወንድንም ደግሞ በ40 ቀን ቤተሰብ አምኖ ያጠምቃል። ይህ ማለት ጌታ ኢየሱስ ለምን በ30 ዓመቱ ተጠመቀ? ኢየሱስ በ30 ዓመቱ የተጠመቀው ለመዳን ነው ወይ ስርዓት ለመፈጸም ነው? ስርዓት ነው። አትዘበለናት። እሱ እኮ የስርዓቱ እኮ የበላይ ነው እኮ። ምን ሆነሃል? ለመዳን ነው እንደዚህ የጠመቀው። ምንድን ነው ተጠመቀ? የዮሐንስ ያጥማቀው የዮሐንስ ይኸውልህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይወጣል። እሺ እንደ ጌታ ኢየሱስ ይኸውልህ ማቴዎስ ወንጌል ምዕራፍ 11 ቁጥር 3 ነው ይወጣል። ማቴዎስ ወንጌል ምዕራፍ 3 11 ምን አይነት? እሺ ቀጥል። እኔ ራሴ ጥቅስ ሰጥቼ እኔው ራሴ ተሰቃየሁኝ። ምን ችግር አለው? በቃ እየጠየቅኩ ነው፣ እያስረዳኸኝ ነው። ያልገባኝን ወጣ ዲቬት እያደረኩ ነው። አትሰልች። እስቲ አንተ አንብብልኝ። ማቴዎስ ወንጌል ምዕራፍ 3 እሺ
ኡፍ 3:11 3:11 ምን ይላል? እኔስ ለንስሐ በውሃ አጠምቃቸዋለሁ፣ ጫማውን እኔስ ለንስሐ በውሃ አጠምቃቸዋለሁ። እሺ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃቸዋል። መልካም። እዚህ ጋር ዮሐንስ የሚያጠምቀው ለምን ነበር? ለንስሐ። ስለዚህ ኢየሱስ ክርስቶስ ንስሐ አስፈልጎት ነው ዮሐንስ ላይ የተጠመቀው? ኢየሱስ ክርስቶስ ንስሐ አስፈልጎት ነው አላልኩም። ምን እና ታዲያ ምን ሆናል? እየጠየቀ ያመጣው ራስን ኢየሱስ በ30 ዓመቱ ተጠመቀ። እንደዚህ ዮሐንስ ኢየሱስን ለማጥመቅ ኢየሱስ ንስሐ አስፈልጎት ነው የተጠመቀው? እንደዛ አላልኩም። ኢየሱስ ለምን ተጠመቀ? ኢየሱስ የጠመቀው ስርዓትን ለማሳየት ነው። እሺ ኢየሱስ የተጠመቀው ለስርዓት ነው የሚል ጥቅስ ስጠኝ። ኖ ኢየሱስ ክርስቶስ ለመዳን አልተጠመቀም። ኢየሱስ ለምን ተጠመቀ? ኢየሱስ ክርስቶስ ለመዳንም ለንስሐም አልተጠመቀም። እዚህ ጋር ዮሐንስ ወንጌል ምዕራፍ 3 ቁጥር 11 ምን ይላል? ማቴዎስ ወንጌል ላይ ተናቆ ነው መጥምቁ ዮሐንስ የሚያጠምቀው ለንስሐ ነው። እሺ ስለዚህ ኢየሱስ ለምን ተጠመቀ? ኢየሱስ ክርስቶስ ለንስሐም ለመዳንም አልተጠመቀም። እስኪ 12 አንብበው። መንሹ በማን ይላል? እሺ 12 ደግሞ ምን ይላል መሰለ? ያጠምቃቸዋል፣ መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ምን ያገናኘዋል? አሁን በ30 ዓመት ላይሆን ይችላል፣ ግን አውቄና ተገንዝቤ የጥምቀት ትምህርት ተምሬን የተጠመኩት እንጂ በ40 ቀን አልተጠመኩም። በ40 ቀን ምን አውቃለሁ? ለምን ተጠመቅ? በ40 ቀን ምን አውቄ ነው የምጠመቀው? አውቄና ማለት ምን ማለት ነው? ፊሽዬ በስንት ዓመት ተጠመቅ አይደለም ያልከኝ፣ በስንት ዓመት ተጠመቅ ላልከኝ ነው እየመለስኩ ያለው። ወደ ቤቴ ልግባ፣ ሌላ ጊዜ እንገናኛለን። ውይ በቃ ጌታን ደከመኝ። ስለዚህ የኔ አሁን ትልቁ እንትን ምንድን ነው? ጌታ ኢየሱስ ለኔ ግን ሰው አውቆና ተረድቶ ተገናዝቦ ይጠመቅ ባይ ነኝ እኔ። እሺ ፊሽዬ ቆይ አሁን ስለደከመኝ ወይ ከኔ ጋር ወይ ከሱ ጋር ታወራላችሁ። ቢደክመኝም እንደገና እኔ ልውጣና ከአንተ ጋር ያወራ አይደለም። አይሁን ችግር የለው። ያው ና ፍሬ አየለ ችግር የለው። ከአንተ ጋር ማውራት እችላለሁ። ፍሬ አየለ ሰላም ብያለሁ። ደክሞኝ ነበር። ከአንተ ጋር ነው ማውራት የምፈልገው። እንዴት ነህ? ተመስገን። እግዚአብሔር ይመስገን። ይሄ ቤተ እምነት ነው እንደሚ እኔ የጸጋው ቃል ሙላት የሚባል ቤተክርስቲያን አለ። እዛ ነኝ። የጸጋው ቃል ሙላት ቤተክርስቲያን ማን ነው ባለራዕይና መስራቹ? አታውቃቸውም። አዳማ ላይ ስለሆነ አታውቀውም። አዳማም ይሁን ምንም ማን ነው ባለራዕይና መስራቹን የጠየቁት ጥያቄ ወንድም? እሺ ኤርሚያስ ይባላል። ኤርሚያስ መቼ ዓመተ ምህረት ነው ያንን ቸርች የመሰረተው? ቆይቷል ማለት አልገባኝም። 30 ዓመት ምናምን። የ30 ዓመትማ ቤተ እምነትማ አይደለም እንደሚባል እኔ የናዝሬትን ጠንቅቄ የማውቃት ተመስገን መባል ልጅ ነው።
እሺ ለሌላ ጊዜ የምትዋሽለት ኢየሱስ የምትዋሽለት አምላክ ሊኖር አይገባም። ናዝሬትን የት ታውቃት? እስቲ ንገረኝ። እሺ በየት ነው የምታውቃት አንተ? ናዝሬትን ይኸውልህ አውቃታለሁ ካልኩ አውቃታለሁ ነው። አንተ ብቻ መች ዓመተ ምህረትን የመሰረተው ነው ያልኩ። ይሄ ቤተክርስቲያን ነው አብያተ ክርስቲያን ሳለች ቪዲዮ አብራስ በትልቁ ላድርገህ እስኪ። እንትን አይሰራም 500 ምናምን ነው ፎሎወሬ፣ ለዛ ነው 500 ምናምን ያለ። እሺ መቼ ዓመተ ምህረት ነው የተመሰረተችው? እሱ አሁን ይጠቅመናል። ተመስገን ስለሚጠቅመን ነው እኮ ከታድሶች ቶባ ከምን ታድሶ ነው? ኢየሱስ አይታደስም ያድሳል እንጂ ከታድሶች ጋር አብሮ ነበር። ለዛ ነው 30 ዓመት አይታደስም ያድሳል እንጂ ነው እያልኩ ያለሁት ወዳጄ። እኔ የማመልከው አምላክ የሚታደስ ሳይሆን የሚያድስ ነው፣ የሚለወጥ ሳይሆን የሚለውጥ ነው። እኔ ኢየሱስን ለውጬው አልመጣሁም፣ እንዲለውጠኝ ወደሱ መጣሁኝ እንጂ። ስለዚህ ሰው እንደ ሰው ሲያወራ እንደ ክርስቲያን ነው ማውራት ያለብን። ደግሞ የምትዋሽለትም የምትዋሻሽበትም ኢየሱስ የለም። የምዋሽለትም የምዋሻሽለትም ኢየሱስ የለም። ያ ቤተ እምነት አሁን ያልከኝ ቤተ እምነት አቶ ኤርሚያስ ወይም ፓስተር ኤርሚያስ ወይም ነቢይ ኤርሚያስ የመሰረቱት መቼ ዓመተ ምህረት ነው ንገረኝ። ነገርኩ እኮ ታድሶች ጋር አብሮ ነበረ አልኩ። ታድሶ የሚባል ሃይማኖት አለ? ኧረ እባክህ በእናትህ አቅንተህ ስማ። አዎ ከማርያም ሲወጡ ነበሩ። በቃ የዛን ጊዜ ነበር። አቅንተህ ስማት በላይ ታድሶ የሚባል ሃይማኖት አለ? ምን ለማለት እንደፈለግኩ ይገባሃል? በቃ አይገባኝም። ታድሶ የሚባል ሃይማኖት አለ? እሺ ከማርያም ሲወጡ ነበር። እንግዲህ አሁን ስለሱ ነው እሱንቱ። አሁንም ከማርያም ነው የምትለኝ? ከማርያም የወጡ ታድሶ የሚባሉ ሃይማኖቶች አሉ? አማኑኤሎች አሉ። እሺ አማኑኤልና አሁን የጠራው ቤተ እምነት አንድ ነው? አዎ ያው ክንፍ ነው፣ ተለይቶ የወጣ ክንፍ ነው። ክንፍና ጭራ የሚባል ነገር የለም ወንድሜ። መስራቹ ኤርሚያስ ነው እያልከኝ አማኑኤል በኤርሚያስ ነው የተመሰረተችው? አሁን ምን ይጠቅመናል? እስቲ አሁን ስለሚጠቅመኝ ነው የምነግርህ። አሁን አንተ አዋቂ ነህ፣ በጣም አዋቂ ስለሆንክ ከአዋቂው ጋር እያወራሁ ነው ያለው። አይጠቅመንም፣ ግድ የለም። ለአንተ የምትከራከረው በማይጠቅም ነገር። እኔ ይኸውልህ አንተ አዋቂ ነህ፣ በጣም አዋቂ ስለሆንክ የጴንጤን ጉድ እኔ እንደዚህ አርገፍግፌ ስለማስረዳ ችግር የለውም። አሁን እኔ ጉድህን ልዘረግፍልህ ስለሆነ አቶ ኤርሚያስ ነው የመሰረተው አማኑኤል የሚባለውን ድሬዳዋ አማኑኤልን ምንድን ነው ናዝሬት አማኑኤልን ወይም ታድሷውያንን አሁን የሚጠቅም ነገር ብታወራ ይሻላል። የሚጠቅመኝ ነው የምነግርህ። በሰው የተመሰረተውን እንዴት በሰው እንደምጨርስልህ ልነግርህ እኮ ስለሆነ ነው። አንተ የጠራውን ኤርሚያስ የተባለው ግለሰብ የመሰረተው ተሐድሶን ጭምር ነው እያልከኝ ያለው? አልወጣኝም። እሺ መቼ ዓመተ ምህረት ነው የተመሰረተው? ምን ያደርግልሃል? እሱ አይጠቅም። የሚያደርግልኝ ነው የምነግርህ። ስለሚጠቅመኝ ነው የምነግርህ። ይኸውልህ በማይጠቅም ነገር ነው ክርክር የምትገባው። ጉዳዩ ስለሚጠቅመኝ ነው። የአንተ ሃይማኖት በሰው የተጀመረ በሰው ያለቀ በሰው ላይ የተጠነሰሰና በሰው ላይ የተወለደ በሰው ላይ የሚያድግ ስለሆነ ነው የምነግርህ። አንተ ላይ ያሳደጉት የሰው አስተምህሮ ስለሆነ ነው። ስለዚህ አንተ ሃይማኖት የተመሰረተው መች ነው? አንተ የጠራው ቤተ እምነት በሰው የተመሰረተ መሆኑን ለማረጋገጥ ለምን መጽሐፍ ቅዱስ አንከፍትም? መጽሐፍ ቅዱስና ይኸውልህ መጽሐፍ ቅዱስ ላይ ከመክፈት በፊት ሃይማኖትህን ነው ማወቅ የምፈልገው ነኝ። ሃይማኖትህን ኤርሚያስ ነው አለ የመሰረተው አይደለም? ማን የመሰረተው? ኢየሱስ ክርስቶስ ወይም የእግዚአብሔር ቃል። የትኛው ቸርች? የእግዚአብሔር ቃል። የትኛው ቸርች? ምን ያደርግልሃል? ቸርች አይጠቅምም። አሁን አይኖችን ከሱ ላይ አንሳ። አይኖቼን ቸርች ላይ ነው የማደርገው። አይኖቼን ከቸርች አልወጣም። እኔ የሮሜ ቤተክርስቲያን አባል ነኝ። አሃ አይሁዳዊ ነህ? አይደለሁም። ሮሜ አይሁዳዊ እንዳልሆነች እንኳን አላወቅም። ጁዲ ነህ? አይደለሁም። የአህዛብ ቤተክርስቲያን ነች ሮሜ። የት ነህ አንተ ያለው? የት ነህ? ወይስ ሉተራዊ ነህ? አይደለሁም። ነገርኩህ እኮ እኔ የሮሜ ቤተክርስቲያን አባል ነኝ። ሃይማኖት ቸርች የት ነው? ቅድም ጠርተህ ነበር ቸርችን። ሮሜ ቤተክርስቲያን አባል ነኝ እኔ። አሃ መጽሐፉ ላይ ያለው አባል ነህ አንተ? እዛ አባል? አዎ ጳውሎስ ፓስተር የሆነበት ቤተክርስቲያን አባል ነኝ እኔ። የዛ አሃ በነ ጳውሎስ ዘመን የነበርክ ሰው ነህ አንተ? በቃ ግልጽ ነው እሱ ነው። አዎ በዛ ዘመን የነበርክ ሰው ነህ። ያ የተጻፈው መልእክት አለ አይደለ? የሮሜ መልእክት ለእኔ ነው የተጻፈው። ለአንተ አልተጻፈም። ለምን መሰለህ? አንተን አይመለከትህም፣ አያውቅህም። ለእኔ ነው የተጻፈው። ለእኔ ነው የተጻፈው። የሮሜ መልእክት ለእኔ ነው የተጻፈው፣ ለአንተ አልተጻፈም። በቃ ወደ እሱ ላይ ቁምና
ሮሜ መልእክት ለአንተ እንደተጻፈና እንዳልተጻፈ ንገረኝ። ቤተ እምነት መቼ ዓመተ ምህረት ነው የተመሰረተው? ንገረኝ። አንተ ቸርች እኔ አንተ በቀደድከው ቦይ የሚሄድ ሰው አይደለሁም፣ አልሄድልም። እኔ ተመስገን እባላለሁ። ሰው በቀደደልኝ ቦይ አንድ ቀንም ሄጄ አላውቅም። አንድ ቀንም ሄጄ አላውቅም። እኔ ውሃ አይደለሁም፣ አልፈስልም። አንተ በቀደድከው ቦይ የሚሄድ ሰው አይደለሁም። መቼ ዓመተ ምህረት ነው የተመሰረተ ያንተ ሃይማኖት? እኔ የሮሜ ቤተክርስቲያን አባል ነኝ እኮ አልኩ። አይደለም ቸርችን ኤርሚያስ የሚባል ግለሰብ እንደመሰረተው እኮ ነገርከኝ። ይቀመጥ፣ እሱ አባል ነው። አሃ እሱ ነው የመሰረተው ብለኸኝ፣ እንዲያውም ከማርያም የወጣ ነው ክንፍንን ጭራንን ስትለኝ ውለ ይቀመጥ፣ እሱ ይቀመጥልህና። አይቀመጥም። ማወቅ እፈልጋለሁ። አየህ፣ ቤተ ክርስቲያን እንኳን በማን እንደሚመሰረት ገና አላወቅም። አንተ ሰው ላይ ነው ያለው። ችግር የለውም። አየህ፣ ትናንትናም ሉተር ምናምን ስትል ነበር፣ እየሰማሁ ነበር። አይንህን አንሳና ትውልድ ሁሉ የእግዚአብሔርን ቃል ተመልከቱ ይላል አይደለ? የእግዚአብሔርን ቃል ተመልከት። አትሾድ በእናትህ። አንድ ጊዜ አዳምጠኝ። አልሰደብኩም። ማረን ያልሰደብኩም። አዳምጠኝ። ያውልህ ፕሮቴስታንቲዝምን መስራቹ ወደድክም ጠላም አቶ ሉተር ናቸው። አይደለም፣ ሉተር የቤተ ክርስቲያናችን አባል ነው። አይደለም መስሎ ነው። ይኸውልህ መስራቹና ባለራዕዩ አቶ ሉተር ናቸው። አንተ ሰውዬ እባክህን በእናትህ ሰው ለመስማት በመጀመሪያ ለመስማት የፈጠንኩል ከመናገር እኔ የምናገርበትን ነገር አውቆ እዛ ቁጭ በል። አቶ ሉተር ሽንት ቤት ቁጭ ብሎ በራልኝ ያለውን ሃይማኖትን እየተከተልክ ደግሞ ከኔ ጋር ታወራለህ። ተሙልንገር እዚች ጋር አንድ ነገር ተሙልንገር ሉተር እኛ ሉተርን አይደለም የምንከተለው፣ ማርቲን ሉተርን አይደለም እኛ የምንከተለው። ሉተር ቢሳሳት ቤተ እምነቱ ተሳሳተ ማለት አይደለም። ችግር የለውም። ፊሽ የሉተር ኃይላችን ሉተር ላይ አይደለም። ችግር የለውም። የሉተር ዜግነቱ ምንድን ነው? ጀርመናዊ። ሉተር ታሪኩ ከምንድን ነው የሚጀምረው? ከምንድን ነው? ከዲያቆን ከሞንኪ ከካቶሊክ ቤተክርስቲያን አንዱ እንትን ነበረ፣ አገልጋይ ነበር ማለት። ዲያቆን ቤተክርስቲያን ዲያቆን ነበር ሉተር? ኖ፣ ከካቶሊክ ቤተክርስቲያን አንዱ አገልጋይ ነበር። ፕሮቴስታንቲዝምን በራልኝ ብሎ ያለው የት ሆኖ ነው ሉተር? እዛው ካቶሊክ ቤተክርስቲያን ውስጥ እባክህ ሽንት ቤት ቁጭ ብሎ ነው በራልኝ ያለው። እሱ አንተ የጻፍከው ነው፣ ለማጥላላት አንተ የጻፍከው። አንተ የምትናገረው ነው በራልኝ ያለው ሃይማኖት ፕሮቴስታንቲዝምን ሽንት ቤት ቁጭ ብሎ ነው ያለው። ይኸውልህ ተመስገን አንተ ለማጥላላት ያወራው አንዴ ቀስጠኝ። አንተን ለማጥላላት ያወራው ወሬ ነው እንጂ ሉተር አንዱ ከካቶሊክ ቤተክርስቲያን አንዱ አገልጋይ የነበረ ነው። ነገር ግን ማርቲን ሉተር የካቶሊክ ቤተክርስቲያን የሰው ልጅ ይድናል ብላ የምታስተምረው ነገር ሳልቬሽን እኛ በሰጠነው ወረቀትና ፕሪንሲፕል ነው ብለው እንትን ሲሉ ስላልተመቸው ሳልቬሽን ክራይስትን በማመን ነው ብሎ የወጣ ነው። አያም ፕሮቴስታንቲዝም ብሎ የወጣ ነው እንጂ ሽንት ቤት ምናምን የምትለው ይሄ አንተ የሰጠው ፕሮፓጋንዳ ነው። እሺ በቃ ለሌላ ጊዜ ፊሽ እናወራበታለን። አሁን ጌታን እንጂ ፕሮቴስታንት ሉተር አምላኩ አይደለም፣ ሉተር ጌታው አይደለም፣ ሉተር ምኑም አይደለም። አምላኩና ጌታው የፕሮቴስታንት ጌታ ኢየሱስ ክርስቶስ ነው። ሉተር ተሳሳተ ማለት ሉተር የሆነ ነገር ላይ ሆነ ማለት ሁሉም ይሄንን ኢን ሚሊየንስ ዓለም ላይ ያለ ኢን ሚሊየንስ ፕሮቴስታንት ተሳስቷል ማለት አይደለም። ለምንድን ነው ሉተር ኤፍሬም አይተሙሻት በለኝ። በአግባቡ ነው ያልኳቸው የመለስኩላቸው። አይተሙሻ ለምን ትለኛለህ? ማከብር ወንድሜ ምናምን ብለህ ስትናገር ደበረኝ። ስለ ሉተር ስላወራው አይደለም። እኔ ሉተር አባቴ አይደለም። ሉተር አባቴ አይደለም። ማርቲን ሉተር የኔ አባት አይደለም። እኔ ያው ልንገርህ ለሌላ ጊዜ እኔ ከአንተ ጋር እኮ ተረጋግቼ እኮ ነው ያወራሁት። እኔ ለምሳሌ ቁስላችሁን መንካት አልፈልግም። ኖ ማርቲን ሉተር የኔ አባት አይደለም። እንደ አጋጣሚ ሆኖ የሉተር ገድል የኔ አባት ጌታ ኢየሱስ ክርስቶስ ነው። ትናንትና ስነግራቸው እግዚአብሔር ስቱፒድ ነው፣ እግዚአብሔር አእምሮ በሽተኛ ነው ብሎ የሚያምን ነው ሉተር። አልኩ እኮ ሉተር ተሳሳተ ማለት ፕሮቴስታንት እምነት ተሳሳተ ማለት አይደለም። ፕሮቴክት አድርጎ የወጣው ማን ነው? ፕሮቴስት አድርጎ የወጣው ሉተር ነው። እነ ካልቪንም እኮ ወጥተዋል። ተሳሳተ ማለት በቃ ፕሮቴስታንት የተሳሳተ ማለት ነው። የወጣው እኮ ሉተር ብቻ አይደለም፣ እነ ካልቪንም እኮ ወጥተዋል።
ካልቪንና ሉተር ተያይዘው ነው የሄዱት። ሉተርና ካልቪን የወጡ ሰዎች ናቸው። ጆን ካልቪን የት ሀገር ሰው ነው? አብሮ አንዱ በቤተ እምነት ጆን ካልቪን የት ሀገር ሰው ነው? ስለ ጆን ካልቪን አይደለም ማወራ፣ ስለ ሉተር ነው አይደል እያወራን ያለ ነው። ስለዚህ እኮ ስለ ሉተር ስታወራ የአንድ ሀገር ሰዎች ናቸው እንዳትለኝ ለሌላ ጊዜ። ኖ እያልኩ አይደለም። በቃ አስተምሯቸው ግን ትክክለኛ አስተምሮ ነበረ። ሉተር እግዚአብሔር አእምሮ በሽተኛ ነው ማለት ትክክል ነው? ስቱፒድ ነው አይረባም ማለት? ሉተር ተሳሳተ ማለት በቢሊየንስ ነው በሚሊየንስ የሚጠጋ ነው። ከካቶሊክ ፕሮቴስታንት አድርገው የወጣው ማን ነው? ማርቲን ሉተር ተሳሳተ ማለት ፕሮቴስታንት ተሳሳተ ማለት አይደለም። ፕሮቴስት ያደረገው ማን ነው? ፕሮቴስት ያደረገው ማርቲን ሉተር። ፕሮቴስት ማለት ምን ማለት ነው? እንትን ብሎ መውጣት ምንድነው? በቃ ፕሮቴስት ማለት ተቃውሞ መውጣት። ስለዚህ ከተቃወምና ከወጣ የሃይማኖቱ መስራችና ባለቤት ማን ነው? ስለዚህ እግዚአብሔር ስቱፒድ ነው ብሏል ማርቲን ሉተር። የሆነ ታይም ላይ ሄዶ ተሳሳተ ማለት ፕሮቴስታንት ተሳሳተ። በቃ ሮቹ ይሳሳታሉ ማለት ነው። ለምሳሌ አንተ ልጆች መንጋው ምን ይላል ነው የሚለው መጽሐፍ። ሁለት ልጆች ቢኖሩ አንተ በምሳሌ ልንገር አንተ ሁለት ልጆች ቢኖሩ ከልጅነታችሁ ጀምሮ ስለ እግዚአብሔር አውርታችሁ ቤተክርስቲያን የወሰድካችሁ የሆነ ታይም ላይ ባክ አደረግክ ማለት እነዛ ልጆች በእምነታቸውና በገባቸውና ተቀጠሉ ማለት ልጆቹ ተቀየሩ ማለት ነው፣ ተለወጡ ማለት ነው። አባታቸው ስለተቀየረ እኔ ጴንጤ ያረኳቸው በጠቅላላ ከ199% ተሳክቶልኝ ኦርቶዶክስ አድርጌያቸዋለሁ። ቢያንስ ሁለት ቸርች ይመጣሉ ወደ ጌታ ወደ ገባቸው ሁለት ቸርች አዘግቼ ነው ኦርቶዶክስ ያረኳቸው። ይኸውልህ አንተ ይመራሃቸው ወደ ሃይማኖት ነው፣ ወደ ኢየሱስ አልመራሃቸውም። ይኸውልህ ለማንኛውም ፊሺ አመሰግናለሁ፣ ከልብ ነው የማመሰግነው። ደክሞኛል፣ ሉጣ በእናትህ ትበርልኝ። ማታ እንገባለን። በጣም ብዙ ጥያቄ አለ የምጠይቅህ። በቃ ማታ 2 ሰዓት ላይ ላይቭ እንገባለን። ፎሎ ስለመለስኩ ልጽፍልሃለሁ። ተሙዬ ብለስ። እሺ ቴንክ ዩ ብራዘር። ሰላም ነው። ጭቅጭቃቸውን ትምህርታቸው ደስ ብሎኛል። ተመ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ዘማሪ ንጋት ሁሉ ሰላም? እግዚአብሔር ይመስገን። አወረድከው እንዴ? አዎ ኦልሞስት ልዘጋ ነው። መንገድ ላይ ነኝ ያለሁት፣ ልወጣ ነው። ኦኬ በቃ እሺ፣ ማታ እንገባለን። እሺ ሰላሙን ሁሉ ውዶች፣ ቪዲዮ ሰርቻለሁ። መጀመሪያ ፒን ያደረኩትን ቪዲዮ እየገባችሁ ኮፕ ሊንክ ሪፖስት ዱዊት አድርጉልኝ። መጀመሪያ የሰራው ቪዲዮን ገብታችሁ ሁላችሁንም ያንን አድርጉልኝ። ተባረኩልኝ። ሰላም ዋሉ። ማታ እንገናኝ።